የሽግግር መንግስት የሚያስፈልግበት ሁኔታ የለም። የሽግግር መንግስት ጥያቄዎቹ ኢትዮጵያውያን አይደሉም። አንዳርጋቸው ጽጌ ከ50 ዓመት ያላነሰ ጊዜ ውጭ ዜጋ ነው። ጀዋር የአሜሪካ ዜግነት ያለው ፖለቲካውን እንዴት መንገድ አስይዞ እንደሄደ ኢትዮጵያ የምትፈልገው ፖለቲካ ዘመኑን የጠበቀ አሁን የመጣው ፖለቲካ ነው። እነዚህ አልደነግጥ ያሉ 27 ዓመት በውሃት የደነዘዙ በዞረ ድምር የመጡ ካድሬዎች ጥግ የሚይዙበት የክልሉ ባንዲራ የግብጽ ባንዲራ ነው። ከአርማው የክልሉ አንተ ዛፍ ውጪ ለውጥ የለውም። አያና በደንብ አይተህ የደርግ ኢሰፓ አባላት ቀቡ፣ ታሰሩ፣ ቀይ ሽብር ተብሎ እነሱ ላይ ተወሰነ። ነጭ ሽብር የሰሩት ሰዎች ስቲል ነው ነጭ ሽብር እያካሄዱብን ነው አሉ። አሁንም ለመከላከያ ሰራዊት ክብር የማይሰጥ ፓርቲ፣ ለመከላከያ ሰራዊትና ለመለዮ ለባሾቻችን ክብር የማይሰጥ አደረጃጀት በሙሉ ምን እንደሚሉ እንዴት እንደሚጠሯቸው እናውቃለን። ሀገርን ከማፍረስ እና አንድ እግራቸው ጫካ ውስጥ አንድ እግራቸው ደግሞ ከተማ ውስጥ ሆኖ ያሉ ፓርቲዎች ናቸው ያሉት። ከዚህ አኳያ ብልጽግናን መምረጥ ማለት የአሁኑን ትውልድ ብቻ ሳይሆን የቀጣዩን ትውልድ ነገር ማስመር ነው። ወደፊት ግን ቅድም በላይ ያነሳዋለ ወደፊት በጣም በርካታ ፓርቲዎች ተጠናክረው ጎልብተው እንደ ሪፐብሊካንና ዲሞክራቲክ ፓርቲ፣ እንደ ኮንሰርቫቲቭ እና ሊኩዊድ ፓርቲ፣ እንደ ተለያዩ ሌሎች ሀገሮች እንደምናያቸው ሶሻል ዲሞክራሲስ፣ ሶሻል ሪቮሉሽናሪ ፓርቲዎች መጥተው ወደ ውድድር ኢንከሬጅ እየተደረጉ ብልጽግናም የበለጠ ካልተጋ በስተቀር ሜዳውን ሊያጣ እንደሚችል በሚያውቅበት አግባብ እንዲጠናከሩ የዲሞክራሲ የማጎልበት ስራዎች ይሰራሉ። በአሁኑ ግን በየትኛውም አይነት የዲሞክራሲ አይነት ባየው በካልቸራል፣ ሪሊጂየስ፣ ፖለቲካል መተንተን ይቻላል። ብልጽግና ተወዳዳሪ ቀርቶ የሚቀርበው እኔ በዚህ አሁን ባለው ውድድር አሳ ነባሪን ከድንቢጥ ጋር አስቀምጠህ ሳይዛቸው የትኛው ይበልጣል? ከዞን ስንት ጊዜ እጥፍ የሚበልጠውን አሳ ነባሪ ይዘህ ከድንቢጥ ጋር ነውና ጥቂት መጥተው ፊት ለፊት የሚለፈልፉ ሰዎች አሉ። እሱ ማለት ፓርቲ ማለት አይደለም፣ አመራር ማለት አይደለም፣ እስከ ስር ያለ አደረጃጀት ማለት አይደለም። ከዚህ አንጻር ሀገራችን የምንወድ ሰዎች ከስሜት ተላቀን በስሌት ከመሰለኝና ደሳለኝ ወተን በምክንያት ካልደፈረሰ አይጠራም የሚለው እንትን አይሰራም። ሱዳን ደፈረሰ አልጠራም። ደቡብ ሱዳን፣ ሶማሊያ፣ ሊቢያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ቬኔዙዌላ ደፈረሰ ደፍርሶ አልጠራም። ስለዚህ ደፍርሶ የሚጠራው ምዕራቡ ዓለም ላይ ቢሆን ነው። ደፍርሶ የሚጠራው የዳበረ እንቅስቃሴ ያላቸው ላይ ቢሆን ነው። ግን አንድ ጊዜ ከለቀቅ ነው ብርጭቆ ማለት ነው የአፍሪካ ዲሞክራሲ እና ከተሰባበረ እንክትክት ነው የሚለው። ያ ደግሞ ሁላችንም ይዞን ይጠፋል። ስለዚህ በሚቀጥሉት 5 ዓመታት ብልጽግናን መወቀስ በሚገባው ፊት ለፊት እየወቀስን መሞገስ በሚገባው እያሞገስን እንሄዳለን። አሁን ግን የቀረን 9 ቀናት ብቻ ናቸው። ስለዚህ ብልጽግናን የምንደግፍ ሰዎች በሙሉ በእነዚህ 9 ቀናት በተቻለ አቅም ዘመቻው የተጧጧፈ ነው። በቲክታክ ላይም በተለያዩ ፕላትፎርሞችም ላይ ውይይቶች ይካሄዳሉ። ስለዚህ ብልጽግናን የማጥላላት ብቻ ስራ ስለሆነ ያለው የማጥላላት ስራ ብቻ ባለበት ደግሞ እኛ እንደኔ ልሳሳት ይችላለሁ፣ ግን ብልጽግና የሚሰራቸውን መልካም ስራዎች 98% ጥሩ ቢሰራ 2% ሊሳሳት ይችላል። የመላእክት ስብስብ አይደለም በላይ ይመስለኛል የተናገረው። በዚህ መሰረት እንሂድ። ስለጋበዛችሁኝ አብሬያችሁም ስለቆየው ይሄ ቤትም በየጊዜው እየዳበረ ስለመጣ ሁላችሁንም እዚህ ጋር አክብራችሁን አበባም የተለያየ ነገር ያደረጋችሁ ሰዎች ዋናው ነገር ፍቅርን መግለጫና አልጎሪዝሙን ከፍ የማድረግ ስለሆነ በጣም ከልብ አመሰግናለሁ። ተባረክ ብዬም ሁላችሁም ተባረኩ። መምህርታዬ ዛሬ ማታ ለሶስታችሁ በተለየ መልኩ ማለት ነው ሶስታችሁን ነው እኔ በአካል ማቀው። አሁን እዚህ ላይ ካሉ ሰዎች በአካል ያገኘኋችሁ መምህርታዬን፣ አንተነን እና በላያን ነው። ለሶስታችሁ የሚቀርብ ነው። ለአንድ ሰው እድል ልስጥና ከዛ በኋላ ለሶስታችሁ የሚቀርብ አንድ ሁለት ፓርቲ ይሆናሉ። ሁለቱም ከዛ በላይ ቁጥር ሊኖራቸው ይችላል። ምናልባት አንዱ ፓርቲና የአንዱ ፓርቲ አመራር ግን ሁሉ ጊዜ እኔ በእውነት በህወሓት ኢህአዴግ ዘመንም የሽግግር መንግስት የሚል አለ። እንደው ይሄ ምርጫ ቀርቶ የሽግግር መንግስት ቢሆንላቸው የሚፈልጉ ፓርቲዎች እንዳሉ ይሰማኛል። ዝም ብሎ ይሄ ግምት ሳይሆን ከንግግራቸው የምትሰሙት ነው። ምናልባት ከምርጫው የሽግግር መንግስት ይሻል ነበር። አሁን ምንም ትርጉም አልባ ነው ስለሚሉ እንደው ምርጫ ቦርድ እንዳይሰርዘን ነው 1 5 ነው 6 ሰው ለምርጫ ያቀረብ ነው ያለ ፓርቲም ሰምቻለሁ። በቀደም የፓርቲው ሊቀመንበር
ከጸዳለ ለማ ጋር ቀርቦ ተጽዕኖ እንዳይፈጠር ነው ስም መጥራት ያልፈለኩት። እንትን በቃ ህጉን ለማክበር ስንል ነው። ምክንያቱም ይሰርዛል ምርጫ ቦርድ ይመስለኛል አንድ ሁለት ጊዜ ካልተሳተፉ እንዳ ሽግግር ይሄ ሽግግር ለአገር ነው ወይስ ለፓርቲዎች? አሁን እንዲህ በምንድነው በውድድር በምናምን ስልጣን እንይዛለን ብለው ለማያምኑና ተስፋ ለቆረጡ ፓርቲዎች እኩል አግዳሚ ወንበር ጠጅ ቤት ስለሚያስመስል ሽግግር ማለት ማንም የበላይ ማንም የበታች አይደለም። ታውቃላችሁ፣ ሽግግር ከመጣ ሆያ ሆዬ ነው። ሆያ ሆዬም እንደው ምናልባት አንድ ሊቀመንበር ይኖረዋል። ሽግግር ከመጣ በደንብ መምርታይም ሽግግር ከመጣ ሁላችንም እኩል ሽመል ይዘን ነው የምንከታከተው ማለት ነው። እና ምናልባት ይሄ ሽግግር እንደሚሉት በጣም ኢትዮጵያን ወደ ዲሞክራሲ የሚወስድ የሆነ ነገር ሚስ እያደረገ ነው መንግስቱም እኛም እንደ ህዝብ ሚስ እያደረግን ነው በዚህ በሽግግር ምክንያት። እሱ ላይ ለሶስታችሁ ብቻ ነው እድል የምሰጠው። አሁን ማህደር ቅድምም ገብታ በተለያየ አሹም አለ ለካ አሹም ያነሳልና ሶሪ አሹ ከታች አለ ማህደር እዚህኛዋ የምርጫውን ማንን ይመርጣሉ ምክንያቶችስ ምንድነው የሚለውን አንቺን እንትን ልበልና ቀጣዩን እስካሁን የሰማነውን እንግዲህ የሚከራከር ሐሳብ የተለየ ስለሌለ እቺን የሽግግር ከምርጫ ጋርም ስለምትገናኝ ስለ ሽግግሯ ታወራላችሁ። ማህደር ቀጥይ እስቲ ሌሎቻችሁ ሼር አድርጎ ወዳጆች። እሺ ዲጂ እንዴት ናችሁ? ሁላችሁም ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እሺ እኔ እንኳን ኔትወርኩ ሁለት ጊዜ ወረወረኝና በዚህ አጋጣሚ ቲቸር በጣም ነው የማመሰግን። በጣም አድናቂክ ነኝ። በጣም ነው የምወድህ። በጣም እውነት በቃ በቂ የሆነ ነገር ነው ዲጄ እያብራራ የነበረው እና እኔ የምለው ብልጽግናን ነው በቃ ማለት አልጠራጠርም፣ ጥርጥርም የለኝም፣ ስጋትም የለኝም። ብልጽግናን ቢመረጥ ብዬ የማስባቸውን ነገሮች በጠቅላላ መምህር በደንብ አድርጎ ግልጽ አድርጎ ክሪል አድርጎ ነው የተናገረው። መድገሙንም አልፈልግም ማለት ይሄ የተሰሩ ስራዎች በአይን የሚታይ ነው እንጂ በወረቀት ብቻ የሰፈረ አይደለም። በአይን የሚታይ ነገር ነው ብልጽግና እየሰራ ያለው። ቀጣይ 5 ዓመት እድል ቢሰጠው ከዚህ የበለጠ ስራ 100% ሆኜ ነው የምናገረው ሰርቶ ያሳያል። አይደለም 5 ዓመት ከዛም ቀጥሎ መስራት የሚችል አቅም ያለው ፓወር ያለው ፓርቲ ነው። ሁሉን አቃፊ ፓርቲ ነው። እኔ በኔ በኩል እኔ ብልጽግና ነው በቃ ምንም ጥርጥር የለኝም ዲጄ ምንም በቃ ምንም አልጠራጠርም። በቃ የተሰሩ ስራዎችን ይሄው ቲቸር ግልጽ አድርጎ በትክክል ቁጭ አድርጎ አብራርቶ ነግሮናል። በቃ ከዚህ በላይ ምን አለ እንግዲህ። ተፎካካሪ ፓርቲዎች ደግሞ ማኒፌስቶአቸውን ይዘው የመጡት እንጂ ቢጄ እግር የወደቀ ነገር የሰሩት ነገር የለም። የተሰራ ስራ ቢኖር ኦኬ ምንም ነገር የሰሩት ነገር የለም። የተሰራ ስራውን ከማጥፋት ጥላሸት ከመቀባት ትችት ከመተቸት ውጪ ምንም አበደን የሰሩት ነገር የለም። አበደን በቃ የተሰሩ ስራዎችን ከማሽሟጠጥና ከመሳደብ ውጪ ማለት ነው። ስለዚህ ብልጽግና ሁልጊዜም ተመራጭ ፓርቲ ነው። ለሀገር ሉዓላዊነት የሚያንጸባርቅ ነው። ስለዚህ እኔ ብልጽግናን ምረጡ ላለው መለያችንም የስንዴ ነዶ ነው። ይሄን ለማለት ነው። አመሰግናለሁ ዲጄ። አመሰግናለሁ። እንግዲህ የስንዴ ነዶ የብልጽግና የብልጽግና ፓርቲ የስንዴ ነዶ አድርጓል። ዳቦ ሊያበላን ግን ይገባል። ስንዴውን እያሳየን ዳቦ ግን ከሌለ ከተማ ውስጥ ችግር ስለሆነ ይህንንም ደጋፊው አባላቱ ሲሪየስሊ መንግስት እንደ መንግስት እዚህ ፕሮጀክት ላይ ስራ ሲሰራ ነበር። ዊኖ አውቃለሁኝ። ስንዴ ላይ ግን ስንዴውን ነዶውን ማስቀመጥ ብቻ ሳይሆን የነዶውን ውጤትም በእጃችን በኪሳችን መግባት አለበትና እዚህ ላይ ሲሪየስሊ መሰራት አለበት። ሀያት አንቺም እንዲሁ እንደ ማህደር አጠር አድርገሽ እቺን እዚች ሀሳብ ላይ ሂጂበት፣ ካልሆነ ደግሞ ቀጥታ ወደ አሹና ሌሎች። አመሰግናለሁ። ይህ ድል እንዲያመልጠኝ አልፈልግም።
ከዚህ ቀደም ሲናገሩ የነበሩ ወንድሞቼ አሁን ማህደር እንዳለችው በጣም ደስ በሚል መልኩ በተለይ ላሰምርበት በፈልገው በመጀመሪያ ግን በጣም ቸኮልኩኝ። ይሄ ሐሳብ ውስጥ ስሜት ውስጥ ገባሁና እንደምን አመሻችሁ ሳልል ይቅርታ አድርጉልኝ። ሁላችሁም እንደምን አመሻችሁ ላለሁኝ እና ላሰምርበት በፈልገው አንድ ሐሳብ አለ። በተለይ ብልጽግና ጋር ያለ ኳሊቲ ብዬ የምለው እኔ የመጀመሪያው እኩልነት ላይ በተለይ ሰብሰብ የማድረግ ብሔር ብሔረሰቦችን በእኩልነት የሚያይበት ነው። ከዛ በኋላ ወደ ልማቱ የሄደበት አግባብ ነው። ብዝሃነትን ደግሞ በሚያስተናግድ መልኩ ፖለቲካውን እንዴት መንገድ አስይዞ እንደሄደ ኢትዮጵያ የምትፈልገው ፖለቲካ ዘመኑን የጠበቀ አሁን የመጣው ፖለቲካ ነው። በተለይ አሁን እኮ ተፎካካሪ ወይም ከብልጽግና ውጪ ያሉ የፖለቲካ አደረጃጀቶች አንድ ጎናቸውን ብሔር ላይ አስጠግተው ተመርኩዘው ነው። ያንን ምርኩዝ መጣል አለበት ነው በቃ ትልቁ ነገር። ይሄ በብሔር ላይ የተመረኮዘ ሃይማኖት ላይ የተመረከዘ ፖለቲካ እንደ ሀገር አይጠቅመንም፣ ሲያባላን ሲያጋጨን አንዱን የበላይ በታች ሲያደርግ ኖሯል። አሁን ደግሞ እኩልነትና ወንድማማችነት ላይ እየሰፈነ በተለይ ሰብሰብ ካደረክ በኋላ ደግሞ ወደ ልማት ተፈጥሮና ተገና አድርገህ ደግሞ ወደ ልማት የተሄደበት ፖለቲካ በጣም ደስ ይላል። ከስያሜውም ተነስቶ የስንዴ ነዶ ስያሜ አድርጎ ሲያነሳ እኮ ብልጽግና ምክንያት አለው። ምንድነው የውጭ ፖለቲካዋን ከመከላከል አንጻር በተለይ ስንዴ እየቀቀሉ እኛን እንደፈለጉ ጠምዝዘው የፈለጋቸውን ፖለቲካ ሊያስቀምጡብን የሚፈልጉ ምዕራባውያንን ከመመከት አንጻር ትክክለኛ ኢትዮጵያዊነትን ሐሳቡ ራሱ በዚህ ዘመን አሁን ነው ኢትዮጵያዊነት የመጣው። ያቺ በፊቷ የድሮዋ የጥንቷ ትንሽ የተጣመመችዋን ነገር ያስተካከለ ይመስለኛል። በቃ ፖለቲካ ማለት ይሄ ነው። ዘመኑን የዋጀ ዘመኑን የጠበቀ ካለው ነባራዊ ሁኔታ ጋራ አብሮ የተጓዘ ፖለቲካ ማለት ይሄ ነው። ሌሎች ደግሞ እንደዚሁ በተመሳሳይ አብሮ ተፎካካሪ ሆነው ልክ እንደ ብልጽግና ሀገራዊ ገጽታ ይዘው የመጡ ካሉ እንመርጣለን። የግድ ብልጽግና ይሁን ከሌ ይሁን አይደለም። የፖለቲካ አመለካከቱ የተስተካከለ ከሆነ አሁንም በተፎካካሪነት ሀገራዊ ሽፋን ይዞ ይምጣ ነው በቃ። አንዱ ተለጣፊ አንዱ ደግሞ ለሌላው ወሳኝ ሆኖ ከዚህ ቀደም ሲደረግ እንደነበረው ብሔር ብሔረሰብ የተለያየ ገጽታ አንዱ ልጅ አንዱ የእንጀራ ልጅ ሆኖ አይኑር ነው በቃ ይሄ የዘመኑ ፖለቲካ እንደዚህ ነው። እኔ ብልጽግናን የምመርጠው በዚህ ምክንያት ነው። በቃ ብሔር ብሔረሰብን አማክሎ የያዘ ስለሆነ ነው፣ በኩልነት የያዘ ስለሆነ ነው። የምርጫ ምልክቱም ደግሞ የስንዴ ነዶ ነው። ድር ቢያብር አንበሳ ያስር ይላል የድሮ ሰው። የስንዴ ነዶ ሰብሰብ ብሎ ታስሮ ምልክቱ ራሱ እንደ ሀገራዊ ገጽታው በደንብ ነባራዊ ሁኔታውን ሊገልጽልኝ የቻለ ደስ የሚያሰኝ ስለሆነ በዛ ምክንያት በቃ ደስ ብሎኝ የስንዴ ነዶን ሁላችሁም እንድትመርጡ እጠይቃለሁ። አመሰግናለሁ። ቅስቀሳ እያረግሽ ነው ሀያት። ቅስቀሳ አይፈቀድም። ሪሊ ቴንኪዩ በጣም አመሰግናለሁኝ። አሹም አለ። ለአሹ እድል ከሰጠው በኋላ አንተ ወደ አንተ ብታለሁኝ። አሹ እንደው ስታየው ያው አሜሪካ ብትኖርም ያው ቤተሰብም አለ አገርህም ነው። ማን ቢመረጥ ደስ ይልሃል? መራጭ ስላልሆንክ ማለት ነው። ምክንያቶችህስ አሉ? በርካታ ፓርቲዎች አሉ። ባይዞ ከታችም ተቃዋሚ ምንድን ነው ተፎካካሪዎችን እንትን በሉ አበረታቱ ይላሉ። የስ ይሄ ራሱ እኮ ማበረታታት ነው። ምክንያቱም ማንን የሚል ነው ሀሳብ ሲሰጥ እንግዲህ ሰውን አስገድደ ከበደን ተከተል ፈይሳን ተከተል አትለውም። ይሄ የግል መብት ስለሆነ ዋን ቮት ስለሆነ ማለት ነው። ቀጥላችሁ ሼራን ወዳጅ አመሰግናለሁ። ቢጄ ውድ ጓዶችንም አመሰግናለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ 100% ብልጽግና ይመረጥ አይደለም፣ ኮሊሽን መንግስት ቢሆን ደስ ይለኛል። በተለይ ዜማ ከብልጽግና ጋር የትብብር መንግስት ቢመሰርት። ምክንያቱም እኔ በዜጋ ፖለቲካ ማምን ሰው ነኝ እና ዶክተር ብርሃኑ የሚመራው ድርጅት
ከፍተኛ ወንበር አግኝቶ ጥምር መንግስት ቢሆን ደስ ይለኛል። ለምን መሰለ? የዶክተር አብይ ብልጽግና ይዟቸው የመጣው አባላቶቹ አሰሱንም ገሰሱንም ነው። በ27 ዓመት ውስጥ ሰው ሲንቅ የነበረ ሲሳደብ የነበረ ከህግ ውጭ ሄዶ ህዋትን ለማስደሰት ብዙ ነገር ይበድለን የነበረ የምናውቃቸው ሰዎች አሁንም አሉበት። በባህሪ በእውቀታቸው በማንነታቸው በጣም የወረዱ ሰዎች አሁንም አሉ አመራር ውስጥ ከላይ እስከታች። አረሳም አንድ ሰውዬ ዶክተር ነጋሶ ጊዳዳ መለስ ዜናዊን እንደዛ ተናገሩት፣ አሁንስ መንግስቱን እየመሰልከኝ ነው ሲል ወጥቶ የተናገረ አንድ የኦሮሚያ ክልል ባለስልጣን አሁን አምባሳደር የሆነ ሰውዬ አውቃል። ይገርመኛል። እነዛን ሁሉ የያዘ ነው ብልጽግና። ከህወሓት በላይ ለህወሓት የሚነጠፉ ማለት ነው። ገና ጥያቄ ሳይጠየቁ ምን ልሁን ብለው የሚያሸረግዱ ያሉበት ነው። እነዛ ሰዎች በዛ ሰዓት የሰሩትን በደል አልተጠየቁም፣ አልተከሰሱም። በነ ዶክተር አብይ አህመድ ተሸፍነው ወደ ስልጣን መጥተው ዛሬ ያው ምንም አይነት በደል በድለው ምንም ነገር ስላልደረሰባቸው ነገ ምን አባቱ ይደርስብናል ብለው የሚሞላቀቁ አሉ። እነሱ ስላሉ ሆነ ቻሌንጅ የሚያደርገው ተፎካካሪ ፓርቲ ያስፈልገዋል። አንደኛ ለሀገሪቷ፣ ሁለተኛ ለህዝቡ። ብልጽግና ብዙ ነገር አቅዷል፣ ጀምሮታል እንጂ ገና ህዝቡ ኪስ ውስጥ መግባት አልቻለም። ለምሳሌ ስንዴን አልምቷል። ትክክል ነው። በጣም ሚራክል ነው፣ አስደናቂ ነው። ከውጭ ማስገባት ቀርቶ ሊሆን ይችላል። በዋጋ ደረጃ ግን ህዝቡ አሁንም ጥያቄ አለው። እዚህ ላይም ትሰማለህ። ለምንድን ነው አንተም ታውቃለህ፣ እኔም መጥቻ አውቃለሁ። በአንድ ቴብል ላይ 50 ሺህ ብር ከፍዬ የወጣሁበት ቀን አለ። እኔ ስላለኝ ይሆናል ወይ ከአሜሪካ ስለይኩ ይሆናል፣ ግን ፌር አይደለም። ደንግጫለሁ። የጋበዝኳቸውን ሰዎች አፍሬ ነው እንጂ ዝም ያልኩት 50 ሺህ ብር የሚያስደነግጥ ብር ነው። እና እነዚህ ነገሮች አጠያቂ ናቸው። እኔ ጦርነት ባይኖር ብልጽግና ምርጫ አይደለም። በብሔር ተደራጅተው ሀገር ሊያፈርሱ የሆኑ ባለጌዎች ስላሉ ሳልወድ በግድ ሀገሬ እንድትቀጥል ስለምፈልግ እሱን ደግሞ ከነችግሩ ብልጽግና ይሻላል ብዬ ህዝብ እንዲመርጠው እመክራለሁ። ምርጫ የላችሁ። ይሄን ፓርቲ መርጣችሁ ውስጡ ያሉትን ሌቦች አጥርቶ ፖሊሲውን በተግባር እንዲያውል ብልጽግናን ከመምረጥ ውጪ የኢትዮጵያ ህዝብ ምንም ምርጫ የለውም። ቢያንስ ሁሉም ወረዳ ላይ መድረስ የሚችል ካድሬ አለው፣ አደረጃጀት አለው፣ መዋቅር አለው፣ ሀብት እጁ ላይ አለ። በግልጽ የሚታይ ለክርክርም ቢቀርብ ሊተችም ሊሞገስም የሚችል ፕሮግራምና ማኒፌስቶ አለ። ስለዚህ ሌሎቹ ስታያቸው ከቤተሰብ የዘለለ አይደለም፣ ከአካባቢ የዘለለ አይደለም። የዕለት ጉርሳቸውንም እቺ የምርጫ ጊዜ የተጠበቃ በምትገኝ ሳንቲም ተቦጫጭቆ የሚያልቁ በጥቂቱ ያልታመኑ ለብዙ ለሀገር አይደለም እድርና ቁብ እንኳን ምሩ የማይባሉ ሰዎች ናቸው። በሌላ በኩል አንዳንዶቹን የምናያቸው እንደ ያፓ ምናምን የሚባሉት አሳዛኝ ፍጥሮች አሉ። ስለዚህ የኢትዮጵያ ህዝብ ማወቅ ያለበት ይሄ ብልጽግና የሚባለው እኛ እንደ እግዚአብሔር እንደ ቅዱሳን የጸዳ ነው እያልን አይደለም፣ ግን ጥሩ ምልክቶች ጥሩ ጅማሮ አለው። ጊዜ ከተሰጠው ውስጡ ያሉትን ሰዎች ካጠራ ይሄ ፓርቲ ሀገር ይዞ ያሻግራል እና በተወሰነ ደረጃም ኢትዮጵያ ሊያስቀጥሉ የሚችሉ ልዩነት አለ። በሀገር ጉዳይ ላይ ድርድር የማያውቁ ኢትዮጵያ የባህር በር ያስፈልጋታል ሲባል አዎ ያስፈልጋታል። ኢትዮጵያ የተለያዩ አሁን የሚሰሩትን ነገሮች ያስፈልጓታል፣ አዎ ያስፈልጓታል ብለው አምነው እውነቱን ነገር እውነት ያዩትን ነገር እድገቱን ሁሉ የሚያመሰግኑ በሚለዩበት ነገር ደግሞ እኛ ከዚህ በተሻለ እንሰራለን የሚሉ ፓርቲዎች ሀገራዊ ፓርቲዎች አሉ። እነዛንም በመምረጥ ጥሩ ኮምቢኔሽን ያለው ፓርላማ እንዲኖረን
የህዝብ ድምጽ የሚሰማበት እነዚህ አልደነግጥ ያሉ 27 ዓመት በውሃት የደነዘዙ በዞረ ድምር የመጡ ካድሬዎች ጥግ የሚይዙበት እውነተኛ ሰዎች ደግሞ በደንብ እየጎመሩ ወጥተው ሀገርና ህዝብ የሚያስተዳድሩበት ዘመን እንዲመጣ እመኛለሁ። ያለኝ ሐሳብ ይሄ ነው። አመሰግናለሁ። ቴንኪው ገለቶማ። ሁላችሁም ሼር አድርጉ። አሁን ወደ ሆያ ሆየው ነው የምንመጣው። እስካሁን ሐሳብ አንስተናል። ክሊርሊ የሽግግር መንግስት የሚጠይቁ ነበሩ አሉ፣ ወደፊትም የሚቀጥሉ ይመስለኛል። ሽግግር ይላሉ። ይሄ ሽግግር ምናልባት እኛ ሳናየው ሚስ ያደርግ ነው ወይ መንግስቱ ፈርቶ ስልጣን ይሻሙኛል ብሎ ነው ወይስ ሰዎቹ የሆነ ችግር ኖሮባቸው ነው ሽግግር የሚሉት የሚለውን እናንሳ። ከምርጫ ጋርም ምርጫውን ከማወደስ በምርጫ እናሸንፋለን ብሎ ጥረት ከማድረግ ይልቅ ምርጫውን አንደርማይን አድርገው ስለ ሽግግር መንግስት የሚያወሩ ፓርቲዎች የፓርቲ አመራር አለ። ከሌ የሚለውን እንተውና ምንድነው ይሄ ሽግግር? ላለፈው 30 ዓመት በህወሓት ኢህአዴግ ዘመንም ሽግግር፣ አሁን በብልጽግና ዘመንም ሽግግር። ይሄ ሽግግር መቼ ነው የሚቆም? ከሽግግር መንግስት ይልቅ እንደው ወልጋዳ ምርጫ አይሻልም ወይ? አስተያየት እንድሰጡ ነው። ቀደም ብሎ ስለገባ ከወንድማችን በላይ ተራ ነው አሁን። እሺ ቀጥል። እሺ ይቅርታ እንግዲህ ሽግግር መምህር ታይም ስላለ ያግዘኛል። ኢትዮጵያ እንግዲህ እኛ በምናውቀው እንደው የሽግግር መንግስት ተብሎ የደርጉ መንግስትና በህወሓት ወያኔ ኢህአዴግ መንግስት ሁለት ጊዜ የሽግግር መንግስት አይተናል በታሪካችን ማለት። አንዱና ዋናው ሁለቱም ላይ አንዱ ላይ ጅቡቲን አተናል፣ አንደኛው ላይ ኤርትራን አተናል፣ ቀይ ባህር አተናል። አሁን የቀረው የሽግግር መንግስት ከመጣ የሽግግር መንግስት የሚባል ሐሳብ አሁን ከመጣ ምናልባትም ኢትዮጵያን የመበተን ሐሳብ ነው ሊሆን የሚችለው። አንዱ የሽግግር መንግስት የተባለው ንጉሱን ካስገደሉት በኋላ በሸፍጥና በሻጥር በደባ በዚህ በልክ እንዳሁኑ ህዝባዊ አመጽ ምናምን በሚባለው ሰላማዊ ትግል በሚሉት ንጉሱን ካወረዱና ካስገደሉ በኋላ ሶማሌዎች እንዲወሩን አድርገው ሶማሌዎቹ ከወረሩን በኋላ 99 ዓመት የ99 ዓመት የሊዝ ውል እያለ ጅቡቲን ገና ሳያልቅ 10 ዓመት ነው ምናምን ሲቀረው አሳቻ ጊዜ ነው ብለው ነው ፈረንሳዮች ኑና ተረከቡን ብለው እነ አማናንዶምን ወስደው ጅቡቲ ላይ የሽግግር መንግስት ምንም ነገር አገሪቷ በመፍረስ አደጋ ላይ ባለችበት ሰዓት ጅቡቲ አገርቱን ብሎ ፈርሞ የመጣው እሱ መንግስት ሳይሆን በሽግግር መንግስት በፈረመው የኢትዮጵያ ህዝብ ጥቅሙን አጥቷል። አሁንም በድጋሚ ደግሞ ህወሓትም መለስ ዜናዊ በተመሳሳይ ሁኔታ ለራሱ ስልጣን ሲል የሽግግር መንግስት ሆኖ በቋፍ ላይ ባለበት ሰዓት ኤርትራ አገርቱን ብሎ ደብዳቤ ጽፎ ሰጥቶ እንደምታየው ኢትዮጵያን ወደቦች ጠራርጋ ይዛ እንድትሄድ አድርጎ የግብጽ ተላላኪ ሆኖ የኢትዮጵያን ጥቅሞች በሙሉ ወስዶ በግብጽ የተሳለውን ካርታና ግብጽ የመረጠችውን ባንዲራ ኢትዮጵያ ክልሎች ላይ እንዲውለበለብ ጭምር አድርጎ በሶማሌ ስትሄድ ወደ ሶማሊያ የሚቀርብ ባንዲራ እንዲቀረጽ፣ ወደ ጋምቤላ ስትሄድ ከደቡብ ሱዳን ጋር አንድ አይነት የሆነ ባንዲራ እንዲቀረጽ፣ ቤኒሻንጉል ጋር ስትሄድ ከሱዳን ጋር አንድ የሆነ ባንዲራ እንዲቀረጽ፣ አማራ ክልል ስትሄድ ከህወሓት ጋር አንድ የሆነ ባንዲራ እንዲኖር በማድረግ ኦሮሚያን ደግሞ ራሱን ችሎ የግብጽ ባንዲራ የሚውለበለብበት ክልል እንዲሆን አደረገ። ይህንን አስፈጸም ተብሎ መለስ ዜናዊ እግር በእግር ሲያስፈጸም ነው የኖረው። ይህንን ያደረገው በሽግግሩ መንግስት ነው። ሁል ጊዜ የሽግግር መንግስት በመጣ ቁጥር እኛ ሉዝ እያረግን አገሪቱ አንድ ነገሯን እያጣች ዋና ወሳኝ ነገሯን እያጣች የምትሄድበት ነው። አሁን የሽግግር መንግስት የሚባለው አገሪቷን ለአንዴና ለመጨረሻ ጊዜ የመበተኛ አንዱና ዋነኛው ስትራቴጂ ነው። ስለዚህ በምርጫ ሊሆን አይችልም፣ ለህዝብ ነግረ አይሆንም። ስለዚህ ዝም ብለህ የሽግግር መንግስት ትላለህ። በአጋጣሚ ከመጣ ከተሳካ ይሄኛው መንግስት እሺ ብሎ የሽግግር መንግስቱን ሲቀበል ራሱን መንግስትነት ህልውናውን ካጣ በኋላ የሽግግር የሚባለው እንዳይሳካ እናረጋዋለን።
ወደ ሽግግሩ እንዳይመጡ እናረጋለን፣ እናስታጥቃለን። በየቦታው የየራሳቸውን ክልል እየያዙ አገር እየሆኑ የሚወጡበትን እድል እንፈጥራለን። አገሪቷ ያኔ ትበተናለች የሚል ግልጽ ስትራቴጂ ጽፈው ነው ግብፃውያን በኤርትራውያን በኩል እያስነገሩ አሁን ኢትዮጵያ እንደተበተነች በመበተን አደጋ ላይ እንዳለች እና ሀብታሙ አያሌው እኮ ያሉት እኮ በየቀኑ እየመጡ እኮ የሚነግሩን የፈረሰች ሀገር እያሉ በሰው አእምሮ ውስጥ መጀመሪያ የማፍረስ ስራ፣ ቀጥሎ ደግሞ በተግባር በተጨባጭ የማፍረስ ነው። ስለዚህ አሁን የነ ልደቱ አያሌው የያዙት ተልእኮና በውጭ ሆነው በዋናነት እንዲያስፈጽሙ የተደረገው ኢትዮጵያ ወደብ እንዳታገኝ ወደብ የሚባለውን ነገር አስፈራርታም ወደ ድርድር እንዳታመጣ ከፊት እየሄዱ የሚያደናቀፉት ከጠላት ጎን ሆነው እቺን ሀገር ጠፍታ ማየት ስለሚመኙና ስለሚፈልጉ ብቻ ነው። የኢትዮጵያ ጠላቶች በአንድነት በተሰለፉበት ሰዓት ላይ ነው ያለነው። ነገር ግን የኢትዮጵያ ልጆች በጠንካራ አቋማቸው በጋራ ደግሞ ህዝቡ ደግሞ በጋራ አንድነቱን ጠብቆ የቆመበት ሰዓት ላይ ነው ያለነው። ስለዚህ ሽግግር መንግስት የሚባለውን እነሱ ሊለፉፉ ይችላሉ። ህዝብ ግን በተጨባጭ ያንን አይደለም እየጠየቀ ያለው። ይሄ ነገር በደንብ መታወቅ መቻል ይኖርበታል። የሽግግር መንግስት የሚባል ነገር ሊፈቀድ አይገባም። ሊመጣ የሚችል ነገርም አይደለም። ተስፋም የለውም። ሌላኛው ምንድነው? ሁከትና ግርግር ብጥብጥ ማስነሳት ነው። እሱን ደግሞ በማስነሳት መንግስት እንቀይራለን የሚለው ሌላኛው ቅዠት ነው። እሱም በማድረግ የሽግግር መንግስት በኃይል ማምጣት በተጽዕኖና በሁከትና በብጥብጥ በቫዮለንስ ያንን ማሳካት እንችላለን የሚለው ነው። ይሄኛውም ሌላኛው ቅዠት ነው። በአሁኑ ሰዓት የኢትዮጵያ ህዝብ የሚያስፈልገው ሰላም፣ ልማትና ብልጽግና ነው። ሰላም እንዴት ነው ልናረጋግጥ የምንችለው በሚለው ላይ አስተዋጽኦ ያላደረጉ ሰዎች፣ ራሳቸው ሰላሙን እያወኩ ያሉ ሰዎች መንግስት ሰላምን ማረጋገጥ አልቻለም ይላሉ። ቀን ከሌሊት እያስታጠቁ ቀን ከሌሊት የታጠቁ ኃይሎችን እያበረታቱና እያጀገኑ ከእንደገና ደግሞ በሌላ በኩል መንግስትን ይወቅሳሉ። ለምን እነሱን መግደል አልቻልክም፣ እነሱን መያዝ አልቻልክም ይላሉ። ተመሳሳይ ነገር ነው የሚሰሩት። አይተህ ከሆነ አሁን መንግስት ምንድነው ድክመቱ ብትላቸው ሰላም ማስከበር አልቻለም ይሉዋል። ነገር ግን ሰላሙን እያወቀ ቀን ከሌሊት እያስታጠቀና እያጀገነ እነዚህ ሰዎች ወደ ጦርነት እየገፋ ያለው ማን ነው ካልክ እነዚሁ ሰዎች ናቸው። ራሳቸው ጦርነቱን ይፈጥራሉ፣ ራሳቸው ሰዎችን ያስገድላሉ። ከዛ በኋላ ገዳይ ብልጽግና ነው ይላሉ። ይህንን መንቃት አለብን እንደ ሀገር እንደ ህዝብ። ዘላቂ ሰላማችንን ዘላቂ ነገራችንን የሚጎዳ በጊዜያዊ ጥቅም በመታለል የሚመጣ ነገር ትተን ጊዜያዊ ዝና ጊዜያዊ ሞቀታ ነው። አሁን ፋኖ ጀግና ምናምን በቃ ማይቻል ምናምን አድርገው ስላወሩ ጠመንጃ እያነሳ እየሄደ የገዛ ወንድሙንና እህቱን የሚገል እጂ ምን ትለዋል? ይሄ አይነት ነው አሁን መጠቀሚያ እየሆነ ያለው ለጠላት፣ ለውጭ ጠላት በማወቅ ሳይሆን ባለማወቅ። ስለዚህ ይህንም በተከታታይ በምንሰራው ስራ ማርገብ መቻል አለብን። እንዲረጋጉ ወደ አእምሯቸው እንዲመጡ ማድረግ አለብን። የሽግግር መንግስት የሚባል ነገር በአሁኑ ሰዓት ሊመጣም ይችላል። የሽግግር መንግስት ካልን የሽግግር መንግስት ጅቡቲን አተናል ያውቃሉ። የሽግግር መንግስት ኤርትራ ወደቦቻችንን በሙሉ አተናል፣ ከቀይ ባህር ላንድ ሎክድ ሆነናል። አሁንም የሽግግር መንግስት የሚባለው ደግሞ ሌላ ትልቅ ነገር ከውስጡ ስላለው እንደሆነ የኢትዮጵያ ህዝብ መጠርጠር አለበት እና ጠርጥሮ ደግሞ ዝም ማለት አይደለም ያለበት፣ መስራት አለበት። አጌነስት ከሚመጣው አደጋ በተቃራኒ ቆሞ መታገል መቻል አለበት። ስለዚህ ሰላሙን፣ ልማቱን ዋስትና ያለው ማድረግ፣ አካባቢውን መጠበቅ፣ እያንዳንዱን ሂደት መከታተል ያስፈልጋል የሚለውን ነገር ለማለት ነው። ቴንክ ዩ። አመሰግናለሁ አንተነህ። ወዳጆች በድጋሚ እንደምናመሻችሁ። አያናም መጥቷል። ዌልካም አያና፣ ቴንክ ዩ ስለመጣ በጣም ደስ ብሎኛል። መምህር ታዬ ያሉ የህግ ባለሙያ፣ ኩኮ አለች፣ ሀያታችን እንዲሁ፣ አሸናፊ ከአሜሪካ፣ አንተነህ ከአሜሪካ፣ ሌሎችም አሉ። በዛሬው ዕለት በዋናነት ያነሳነው መጀመሪያ ላይ ምን ነበረ? ኦልሞስት እሱ ስላገባደድን ነው። ከነ ችግሩ ማን ቢመረጥ ደስ ይላቸዋል? ፓርቲዎች ብዙ ናቸው። ማን ቢመረጥ ደስ ይላቸዋል? ምክንያታችሁስ የሚል ነው። አብዛኛው ሰው እዚህ ላይ የተሳተፈው ብልጽግና ቢመረጥ ከነ ችግሩ ጥሩ ነው። ነገር ግን ካድሬዎቹ ከታች ያለው በተለየ መልኩ፣ ከላይም ችግር አለ፣ ከታች ያለው በተለየ መልኩ ሰው አይሰማም፣ ችግር አይፈታም፣ የችግር ፈጣሪ ነው። ለጥቅም የተጠጋ ቁጥር ስፍር የለውም። ሰላም እያስከበሩ አይደሉም። ያም ሆኖ ግን
መሪውን አይተን ብልጽግና እንደ ብልጽግና አይተን ለሀገር የሚጠቅም አጀንዳ ስላለው ሰርቶም ስላሳየ እሱን ነው የምንመርጠው፣ ህዝቡም እሱን ቢመርጥ ጥሩ ነው የሚል አንስቷል። ከአሜሪካ የገቡትም ወዳጆች እዚህ ኢትዮጵያ ውስጥ ያሉ። ኦኬ፣ ይሄ በእንዲህ እንዳለ ምንድነው ተያይዞ የተነሳው? በተደጋጋሚ ሽግግር የሚሉ አሉ። ሽግግር እኔ 30 ዓመት ሙሉ የሽግግር መንግስት የሚል የፓርቲ መሪ አውቃለሁ። በቀደም ራሱ ከአዲስ ስታንዳርድ ከጸዳለ ለማ ጋር የቀረበ አንድ የፓርቲ መሪ አይ እኛ 1-6 ሰው ነው ያቀረብነው፣ እንግዲህ ትልቅ ፓርቲ ነው ብለን የምናስበው ነው። ምክንያት ሲባል ይጥራል፣ ኃላፊነቱ የኔ ነው። መራራ ጉዲና ይባላሉ ተጽዕኖ እንዳይመስል ነው። ለማንኛውም እንዲህ አደረግነው ከምርጫ ቦርድ እንባረር ነው የሚል ነው። እንግዲህ ይሄ የሽግግር መንግስት ምናልባት ጠቃሚ ሆኖ ሳለ አሁን ስልጣን የያዘው መንግስት ፈርቶ ይሆን ስልጣን ይሻሙኛል ብሎ ይሄንን የማይፈቅደው? ወይስ እነሱ ያለ ሽግግር መንግስት ስልጣን አናገኝም ብሎ ስለሚያስቡ ነው ሁሌ ሽግግር የሚሉት? አዘርዋይስ ይሄ የሽግግር መንግስት ህዝቡ ራሱ እንደ ህዝብ እንዴት ነው የሚያየው? ይፈልገዋልስ? ጠቃሚ ነገር ነው አሁን ባለው የኢትዮጵያ ሁኔታ የሚል ነገር እያነሳን ነው። ሌሎቻችሁ በተራ ይደርሰኛል ጠብቃለሁኝ። ጥሩ የፖለቲካ ውይይት ነው። ግን አንድ እዚህ ታች የሰማኋችሁ የሆነ ነገር ሰምቼ ነበርና ፈጣን ማስተካከያ እንዲደረግበት የምፈልገው ነገር ስለሆነ ነው ከይቅርታ ጋር። አንተነህ ስለ ሰንደቅ ዓላማዎች ተናግሮ ግብፅን አንስቶ የተናገረው ነገር አለ። የአባገዳ ባንዲራ ከግብፅ ኢትዮጵያን ለመበተን የመጣ ሳይሆን በጣም ኤንሸንት የሆነ ትራዲሽን ያለው ነው። ጥቁሩ የልጅነትን ያላዋቂነትን እኔ አባገዳን አላልኩም። ምናልባት በደንብ አሰማኝ። የክልሉ ባንዲራ የግብፅ ባንዲራ ነው። ከአርማው ዛፍ ውጭ ለውጥ የለውም። አያና በደንብ አይተህ አባገዳው የተለየ ነው። የክልሉ ባንዲራ ከኢንፍሉዌንስ የተደረገው ይቅርታ ታደርግልኛል። የክልሉ ባንዲራ ከኢንፍሉዌንስ የተደረገው ከአባገዳ ባንዲራ ነው። ስለዚህ የአባገዳ ባንዲራ ሪዘምብላንስን ይዞ ነው የመጣበትን ምክንያት ኢቭን ባንዲራው ሲወሰን የተደረገውን ሚኒት ሄዶ ማየት ይቻላል። እና አይ ቲንክ በጣም ኤክስትሪምሊ ኤክስፓንድ እንዳናደርገው እንጂ ሲግኒፊካንሱም ያን ያህል አይደለም። ጀስት እንደ ማስተካከያ አንዳንድ ትርክቶች ጤነኛ ስላልሆኑ የክልሉ ባንዲራ ከአባገዳ ባንዲራ የተወረሰ ነው። ኤንሸንት ትራዲሽን ያለው በብዙ ነገሮች ላይ ሲምቦል ተደርጎ ይያዝ የነበረ የገዳን ስርዓት። የሽግግር መንግስት አላማው ምንድነው? ሽግግር መንግስት የት ያስፈልጋል? ሽግግር መንግስት ለምን ያስፈልጋል የሚለውን ሰዎች ሽግግር መንግስትን ሁሌ የሚጠቁሙን እንደ መፍትሄ አልጠቆሙንም፣ ወይም ሲያሳዩን አናይም። ኮኩ ይሰማሻል? ይሰማኛል። አይሰማም? ይሰማል። ሽግግር መንግስቱ እንደተጠበቀ ሆኖ አንድ ደቂቃ ግን ከሽግግር መንግስቱ በፊት ቅድም መጀመሪያ ላይ ያነሳሁት ሌላ ፖይንት ነበር እና ሁለቱ የተያዙ ናቸው። አንድ ደቂቃ ሰጥሽና ከዛ ወደ ሽግግሩ ትሄጃለሽ። ደቂቃው ለምንድን ነው? አሁን ቀጥሎ ምርጫ ይካሄዳል ከተወሰነ ቀን በኋላ። እንደው ማንን ነው የምትመርጪ ብትባይ ያለመናገር መብትሽ ነው። ከምክንያቱ ጋር አስቀምጪና ወደ ሽግግሩ እንሂድ። የምመርጠው አንድ ነገር ድንገራችሁ በግልጽ ነው የምናገረው። ምክንያቱም የ97 ድንጋይ ወርዋሪ ነበርኩኝና እነ ልደቱን ብለን ብዙ ዋጋ ከፍለናል፣ ቅንጅትን አምነን ማለት ነው። እና አሄት ፓርቲ ጠልቻለሁ። በኢትዮጵያ ኮንቴክስት አይዲዮሎጂ ይዞ ፖለቲካ አላማ ማኒፌስቶ ይዞ የታመነ ፓርቲ ስላላየው በዘበኔ ፓርቲ ጠልቻለሁ። እና አሁን ብልጽግና ያለው ማኒፌስቶ ምንድነው ብትለኝ እንትን አላውቀው፣ እውነቱን ነው የምነግርህ። ግን በዶክተር አብይና በእሱ አመራሮች ላይ እምነት ስላለኝ አለምንም ጥያቄ ብልጽግናን እመርጣለሁ። ለምን? ዶክተር አብይን መምረጥ ስለምፈልግ። ብልጽግና ግን ምንድነው ብትለኝ በጣም የማዝንበት ልብ የሚወርድበት ብዙ ነገር ጎዶሎ ነገር አለ። በተለይ ራዲካል ቼንጅ ስላልሆነ ሪፎርም ስለነበር የተደረገው አንካሳው፣ ሰባራው፣ ጎባጣው ተከትሎ ብልጽግና ውስጥ ተሰግስጓል። እነሱ ምን እያደረጉ ነው? ብልጽግና ሆነው እየሰሩ ያሉትን ብልጽግናዎች እያደረጉ ያሉትን ብልጽግና ነን ብለው ያመኑ አመራሮች፣ ሊደርሽፖች እየሰሩ ያሉትን ጥሩ ነገር በመጥፎ ነገር እየቀየሩ ህዝብ እያሳዘኑ መልካም አፈጻጸም መልካም አስተዳደር እንዳይኖር እንቅፋት እየፈጠሩ የሰዎችን ልብ እንዲወርድ በማድረግ ወይም ደግሞ ከዛኛው ከወረደው አካል
ልጁ ተጠቃሚ የነበሩ ሰዎች ያንን የመመለስ እንደገና ደግሞ ሶስተኛ ታይፖች አሉ። የቀድሞ የፊውዳል አይነት አሬናን ወደ ኢትዮጵያ መመለስ የሚመኙ የሃይማኖት የበላይነትን አንድ ህዝብ፣ አንድ ቋንቋ፣ አንድ ሃይማኖት የሚሉ እንደ የተደበላለቁ ሰዎች ምቹ ኤሪያ እንዲያገኙና ሀገሪቱ አሁን ለምናያቸው ግጭቶች ስሙዝ እንትን የሚፈጥሩ እዛው ብልጽግና ውስጥ ያሉ በሙስና እጃቸው የተጨማለቀ በወንጀል ድርጊት ውስጥ የሚሳተፉ የሚያበሽቁ ሰዎች ስላሉ እንደ ፓርቲው ራሱ ማጥራት አለበት። ፓርቲ ሆኖ ቆሟል። በአንድ ቀን ጀንበር ፓርቲው ኳሊቲውን ጠብቆ ኳሊፋይድ የሆነ ፓርቲ ይሆናል ብዬ አላስብም። ፕሮግረሲቭ ነው፣ ይለወጣል በሚል ተስፋ አለኝ። ግን እዚህ ውስጥ ያላችሁ ወዳጅ ወገኖች እወቁ፣ ዶክተር አብይን እመርጣለሁ። ምንም ጥያቄ የለውም። እንደዛ መምረጥ ስላለብኝ ፓርቲን ግን እንዳልኩ በአካል ተሳተፊበት በአፍላ በሀያዎቹ መጀመሪያ ላይ ተሳተፊ በ1997 በቃ ጠልች ያለሁኝ እና በኢትዮጵያ ኮንቴክስት የፓርቲ እንትን ገና ብዙ ይቀረናል ብዬ አስባለሁኝ። ምክንያቱም ፖለቲካን እንደ ስራ እንደ ምግብ መቢያ የሚቆጥሩ ሰዎች ፖለቲካውን ከመሩት ትክክል አይደለም። ፖለቲካ እንደ ፐብሊክ ሰርቫንት ህዝቡን አገለግልበታለሁ፣ ሀገሬን አሻግራል፣ የዜግነት ግዴታዬን እወጣበታለሁ ብሎ በፓሽን ያለህን እውቀት ያለህን ብቃት ችሎታህን አውጥተህ አገርህን የምታገለግልበት መንገድ ለሀገር ፖሊሲ ስትራቴጂ የምትነድፍበት እንትን አድርገህ መጠቀም። የዕለት ዶክተር ልትሆን ትችላለህ፣ መምህር ልትሆን ትችላለህ፣ ጠበቃ ልትሆን ትችላለህ። ስራህ ነው፣ እንጀራ ነው፣ ትሰራበታለህ። በፖለቲካው ዘውግ ስትመጣ ግን ባለኝ ፕሮፌሽን ተጠቅሜ ፖለቲካሊ ምን ኮንትሪቢዩት አደርጋለሁ ለሀገር የሚሉ ሰዎች ተሰብስበው ለአገርን የሚያሻግር ትውልድን የሚያሻግር አካታች የሆነ ወጣቱን የሚያካትት እንደዚህ ብሎ ነድፎ የሚቀርጽ የፖለቲካ ፓርቲ እንዲኖረን እመኛለሁ። በሂደት ይመጣል ብዬም ተስፋ አድርጋለሁ። ምንም የኛ ጀነሬሽን አልታደለም። የሽግግር መንግስትን በኢህአዲግ በጻንነታችን አይተን ወደ ቅድም አንቴ ሲል እንደነበረው ብዙ ጥቅሞቻችንን አጥተን ብዙ ነገር የሆንበት ነው እና እንትኑን ብዙ አልደግፈውም። ለዛ ነው ብልጽግናን አሁን መምረጥ የሚኖርብኝ ማለት ነው። መቼም ኢህአፓን አልመርጥም። ሱዳንን እንዴት ይነካታል ብሎ ለሱዳን የሚከራከር ኢህአፓን አልመርጥም። ወይም ደግሞ በስመ ህብረ ብሔራዊ ፓርቲ የአንድ ብሔርና የአንድ ሃይማኖት የበላይነትን ለማምጣት እንትናን ነኝ ብሎ የሚመጡትን አልመርጥም። ፊት ለፊት ቢመጣ እኔ ለምሳሌ አንድን ብሔር ወክሎ የገሌ ብሔር ነፃ አውጪ ነኝ ለገሌ ጥቅም እሞታለሁ ዓላማዬ እንዲህ እንዲህ ነው ቢለኝ ካመንኩበት መርጠዋለሁ። ግን እኛ ጋር አሁን የተቸገርነው ምንድነው? ማነ ስትለው እንትን ነው፣ ይሄ ድፍንቅል ነው። ድፍንቅል ስታየው ምንም እንትን አይልም። ሲሰበር ግን ከቅል ውስጥ ምን ይወጣል? ምናልባት የምታውቁ ሰዎች ካላችሁ ሲሰበር ቅል ከውስጡ በጣም መራራ የሚመር ነገር ይወጣዋል። እንደዛ ናቸው ብዙዎቹና ለዛ ነው ፓርቲ ማልወደው። ወደ ሽግግር መንግስቱ ጉዳይ ስንሄድ ሰዓት እንዳልይዝ በኢትዮጵያ ኮንቴክስት ሽግግር መንግስት መቼ ያስፈልጋል፣ ለምን ያስፈልጋል ብሎ አስቦና ያንን ነገር ይዞ እውነት በሽግግር መንግስት የሚፈቱ ችግሮች ምንድን ናቸው? ፖለቲካል ኢንጀስቲስ ነው በሽግግር መንግስቱ እንዲፈታ የታሰበው? ሶሻል ኢንጀስቲሱ ነው በሽግግር መንግስት እንዲፈታ የተፈለገው? ምንድን ነው የሚለውን ነገር አያውቁትም። 1983 ያ ሁላ አሁን ፊልሞቹን ስናይ እንገረማለን። የማአት የኢትዮጵያ 80 ምናምን ብሔር ተዘርዝሮ ነፃ አውጪ ተሰርቶለት ግንባር ሆኖ መጥተው አሁን ሽግግር መንግስት እየጠየቁ ያሉ 3 ትውልድ የበሉ አካላትም እዛ ሽግግር መንግስት ውስጥ ኖረው ህዋት ኖራ ሽግግር መንግስት ተባለና ምን ሽግግር ሆነ? ህዋት ተሻገረችበት፣ ህዝቡ ላይ ተሸጋገሩበት። ከዛ ምን አገኘን? ከዛ ሽግግር መንግስት ምን ሊሰራ ነበር የታሰበው? የእርስ በርስ ጦርነቱን አስቁሞ አገሪቷን ከወታደራዊ አገዛዝ አውጥቶ ወደ ምን ለመውሰድ ነበር ሽግግር መንግስቱ ቢባል የመለሰው ጥያቄ አይታየኝም። ይልቁን ሌላ ቀውስ ፈጥሮ አገሪቷን ኢኮኖሚካሊ የሚጎዳ ቀውስ፣ አገሪቷን በፖለቲካ ኢንስቴቢሊቲ ውስጥ የሚከት ቀውስ፣ በጣም ጽንፍ የረገጠ የብሔርተኝነት አመለካከት ያሰፈነ ሌሎችን ያገለለ የፖለቲካ ዘውግ ሰርቶ አለፈ ያ ሽግግር መንግስት። በዛ ሽግግር መንግስት ብዙ ነገር ማረም ይቻል ነበር። ወታደራዊ አምባገነን መንግስት የተባለው አካል ፈጽሞት የነበሩ ስህተቶችን አርሞ ተጠያቂነት እንኳን ለማረጋገጥ በሽግግር መንግስቱ በተካሄደበት ሂደት እኮ ሚዛናዊ ተጠያቂነት አልነበረም። የደርግ ኢሰፓ አባላት ቀቡ፣ ታሰሩ፣ ቀይ ሽብር ተብሎ እነሱ ላይ ተወሰነ። ነጭ ሽብር የሰሩት ሰዎች ስቲል ነው ነጭ ሽብር እያካሄዱብን ነው አሉ። አሁንም ነጭ ሽብር እየሰሩ ነው። ለዛ እንኳን ኤክስኪውዝ አልተደረጉም። መቀጣት ካለባቸው መቀጣት፣ ሶሪ አደባባይ ላይ ወጥተው ቀይ ሽብር ላይ ያ ሁላ ነገር እንዲፈጠር አንዱ ምክንያት የነበረው ኢህአፓ የሚባለው የፖለቲካ አደረጃጀት በዚህና በዚህ መልኩ እመራዋለሁ ብሎ በፈጠረው ስህተት ነው ሶሪ ቢሉ እንኳን አላሉም። ስቲል ነው ነጭ ሽብርን እየቆሰቆሱ እናያቸዋለን። እና ሽግግር መንግስት ምን ለማስተካከል ነው የሚመጣው? እነማን ናቸው ሽግግር መንግስት ውስጥ መሳተፍ ያለባቸው? የሽግግር መንግስት ጥያቄ እውን የኢትዮጵያውያን
የማህበረሰቡ የብዝሃኑ ጥያቄ ነው ወይ? አሁን ያለው የኢትዮጵያ ችግር በሽግግር መንግስት ነው የሚፈታው ወይስ ሌጂቲሜት የሆነ መዋቅር ያለው ትክክለኛ እንትን ያለው መንግስት ተቋቁሞ በዛ ውስጥ በትራንዚሽናል ጀስቲስ ነው የሚፈታው? በአገር አቀፍ ምክክር ውይይቱ አገር አቀፍ ውይይቱ እኮ እንዳይካሄድ ሽግግር መንግስት የሚጠይቁት ሰዎች እኮ እያደናቀፉት ነው። አንዱ ሽግግር መንግስት ማምጫ መንገድም ሊሆን ይችላል እኮ የሀገር አቀፍ ውይይቱ ውጤት ከውስጡ የምናገኘው አውትፑት። ኦኬ ኢትዮጵያ ውስጥ ይሄ ስብራት ስላለ ይሄንን በዚህ መልኩ እንጨርሰዋል። ይሄኛውን ግን ሽግግር መንግስት አቋቁመን እንደዚህ አድርገን ጊዜያዊ እንትን ኖሮ ለአንድ ዓመት እንደሚቆይ ሽግግር መንግስት ተደርጎ ከዛ እንዲህ አይነት ምርጫ ተደርጎ የሚል እኮ ልናገኝ እንችላለን ከሀገር አቀፍ ምክክር ውስጥ። እሱንም አይደግፉም። ምንድነው የሚደግፉት? እነዛ 3 ትውልድ የበሉ አዛውንቶች አይዲዮሎጂያቸው ያረጀ አመለካከታቸው በፊውዳሊዝም እና እንደገና እንደ አንዳንዴ እንደ ሶሻል ዲሞክራትም ለማድረግ እንደ አንዳንዴ ደግሞ ጽንፍ የረገጠ ኢምፔሪያሊስት አይነት ነገር ይዘው መጥተው ከዛ አሁንም ሽግግር መንግስት ይሄኛው ትውልድ አያውቀውም የነሱን እንትን እኛ ትንሽ እንሻላለን። አዲሱ ጀነሬሽን ደግሞ የነሱን የፖለቲካ አይዲዮሎጂ አያውቀውም። ጽንፍ የረገጠ የፊውዳል አመለካከት ጽንፍ የረገጠ የካፒታሊስት እንትን አንሮ የሆኑ ሰዎችን በመደብ ለይቶ እንትን የማድረግ እንትንን አያውቀውም። እነዚህን አዲሱን ትውልድ የማያካትት አይዲዮሎጂ የያዙ ሰዎች ከኢትዮጵያ ፖለቲካ ውስጥ መገለል አለባቸው። ኤክስፓየር ዴት ለእቃም እንዳለው ለፖለቲካ ሲስተሙ ቢኖር ባይነኝ እኔ። ከዛ ሽግግር መንግስት የቱ ጋ ነው? ምን ለማስተካከል ነው? መቼ ነው የሚያስፈልገን? እሱን የሚመልስ የሽግግር መንግስት ጠያቂ አላየውም። ኢንክሉዲንግ እኔ ስም እጠራለሁ እነ ልደቱ አያሌው ከአቦይ ስብሃት ጋር ተቀምጦ ስለ ሽግግር መንግስት ይነግረናል። አቦይ ስብሃትማ ሽግግር መንግስትን ቴስት አድርጎ ፌል ያደረገ ሰው ነው። ሽግግር መንግስት እነ ሻለቃ ዳዊት ወልደ ጊዮርጊስ አገር ዘርፈው የጠፉ ሰዎች አሁን ደግሞ እና አንዳርጋቸው ጽጌ አገራቸውን ለሱዳን እንደው ለደና ሀገር እንኳን ለሱዳን የሚሸጡ ሰዎች እና የሽግግር መንግስት ከነዚህ ሰዎች ውስጥ ከመነጨ ሐሳቡ ራሱ በቃ ፍሮም ዘ ቬሪ ቢጊኒንግ ናል ኤንድ ቮይድ ነው። በቃ ምንም ትክክል አይደለም። ሽግግር መንግስት በማን ይጠየቃል? መቼ ይጠየቃል? የት ያስፈልጋል? የሚለው ነገር መታየት አለበት። ሽግግር መንግስቱ እንዲመጣ ኢትዮጵያ ውስጥ የሽግግር መንግስትን ለማቋቋም የሚያስችል ምቹ ሁኔታ አለ ወይ? የሀገር ሉዓላዊነት አደጋ ላይ አይወድቅም ወይ? ሽግግር መንግስት ስንል ማን ነው ወደ ሽግግር መንግስቱ የሚካሄድበትን እንትን የውጭ ኃይል አደራዳሪ ገብቶበት ነው? ማን ነው እንትን የሚያደርገው? ይህንንም ዲፋይን አደረጉም። ግን ሁሌ ምርጫ ሲደርስ ሽግግር መንግስት፣ ምርጫ ሲደርስ ሽግግር መንግስት ኢንክሉዲንግ አዲስ የነበሩ አሁን የመጣው ለውጥ ውስጥ ኢንቮልቭ አድርገው የነበሩ እነ ጀዋር ጭምር ይህን ነገር ሲያቀነቅኑ ስታይ ገና መታረም ያለበት የነሱ ራሱ መግባባት ያለባቸው የሽግግር መንግስት ብለው ሲሉ ምን ማለት እንደሆነ ለራሳቸው ዲፋይን አድርገው የተስማሙበት አንድ ነገር ቢኖር ብዬ እላለሁ። በእኔ ሀሳብ የኢትዮጵያ ችግር በሽግግር መንግስት አይፈታም። አንዳንዱ እኮ 30 ዓመት ሆኖታል ሽግግር መንግስት ማለት ከጀመረ ነው ወይስ እኛንን ሊገባን ያልቻለው ህዝቡ ነው ያልገባው? የሽግግር መንግስት ጠቃሚ ሆኖ ሳለ የኢትዮጵያ ህዝብ አልገባው ወይ? አገሪቷን የሚመራው የኢህአዴግም ይሁን የብልጽግና መንግስት አልገባውም? አደጋውስ ምንድነው? ጥቅሙስ ምንድነው? ብለሲንግ የሆነ ነገር ያመጣል? ምራክል የሆነ ቼንጅ ወይም የሆነ ራዲካል ለውጥ ሊያመጣ ይችል ይሆን የሚለውን አንስተን ያየነው ብንሄድ ደስ ይለኛል። ቅድም ለእናንተ ያቀረብኩትን ማንን ትመርጣላችሁ? ያው እንደው ነገሩን ሀሳብ ብትሰጡበት ጥሩ ነው ብዬ ነው እንጂ ውጪ ላላችሁ ይሄ ብዙም ጠቃሚ ጥያቄ አይደለም። እሱን እንለፈውና ቀጥታ አሁን ለአያና ይሄ የሽግግር መንግስት በተደጋጋሚ በተለያየ ፓርቲዎች ይነሳል፣ በግለሰብ ደረጃም ይነሳል። ለዚህ የሚያበቃ ግራውንድ አለ ወይ ኢትዮጵያ ውስጥ? አሁን በቃ የሽግግር መንግስት እንጂ ሌላ ችግራችንን አይፈታም የሚያስብል ሁኔታ አለ ወይ? ያ ሁኔታስ ቢፈጠር ለኢትዮጵያ መልካም ነገር ይዞ ይመጣል ወይስ አያመጣም? ኢትዮጵያ ስንል ለሀገሩም ለህዝቡም ማለቴ ነው። እንደው እኔ ጥያቄ ባላቀርብም እንድቹ ስለ ሽግግር መንግስት ስሙን እንኳን ብጠራ ነገሮችን በተለያየ መድረክ ላይ ስታነሱ ስለምትሉ በተለይ አያና እስቲ ሐሳብ ስጥበትና ጠቃሚ ጎንም ካለው ለኢትዮጵያ ከኢትዮጵያ ኮንቴክስት አንጻር ማለቴ ነው አንሳልን። ከዓለም ተሞክሮስ ምን ይመስላል በኢትዮጵያስ የሚለውን በዚህ በአጭር ደቂቃ በእርግጥ ብዙ ነገር ማንሳት አይቻልም። አይኖ እንደ ሐሳብ እንድሰጠን ነው የምንፈልገው። ምክንያቱም አሁን ምርጫ ላይ ያለን ራሱ አሁን ለምርጫ ጥቂት ቀን እየቀረን ስለ ሽግግር መንግስት የሚያወሩ የፓርቲ አመራሮች አሉ። በዚህ በኩል ምርጫ ውስጥ እንሳተፋለን ብሎ ይንቀሳቀሳሉ፣ በሌላ በኩል ደግሞ ሽግግር መንግስት ይላሉ። አሁን አንደርስታንድ እኔ ምንም ሊገባኝ ስላልቻለ ነው። እኔ ፈራለሁ የሽግግር መንግስት። እውነት ለመናገር በጣም ነው የምፈራው እኔ በግሌ።
ሃይማኖት ብጥብጥ እንፍጠር፣ ጦርነት በሁሉም ቦታ ላይ ግጭቶችን፣ ረብሻዎችን እንፍጠር፣ ሚዲያውን እናውክና አስገዳጅ የሆነ ነገር ወደ ሽግግር ያምጣን ብሎ የሚሯሯጡ አካሎች እንዳሉ እናውቃለን። ባለፉት 5 6 7 ዓመታት ውስጥ ይሄን ለማድረግ አልቻሉም። ይሄን ለማድረግ አይደለም ራሳቸውንም ስቴብላይዝ ሊያደርጉ አልቻሉም። ስለዚህ አሁን ያለው ነባራዊ ሁኔታ ጠንካራ ስትራክቸር ይዞ ቆሞ ያለ መንግስት አለ። እንደውም በዚህ tumultuous በሆነ ሲቹዌሽን ውስጥ ምርጫ ለማድረግ ሙሉ ዝግጅት አድርጎ ወደፊት እየሄደ ነው። ሽግግር የሚለው ነገር እንደው ዝም ብለን ሽግግር ማለታችንን እንቀጥል። ሚንዋይል ደግሞ ከኋላ ወደ ሽግግር የሚያስገድዱና መንግስት ቫኪዩም የሚፈጥሩ ነገሮችን በኢኮኖሚው ላይ፣ በህዝብ ግንኙነቱ ላይ፣ በፖለቲካው ላይ፣ በጸጥታው ላይ እየጫንን እነሱ እየተጫኑ ሲሄዱ እኛ የምንጠይቀው ሽግግር ሊሳካ ይችላል የሚል እሳቤ ነው። አሁን አልተሳካም፣ ለወደፊትም እንደማይሳካ አስባለሁ። ሌላኛው መንግስት ራሱ አይቶ እኔ ያለሁበት ሁኔታ ይህን ሀገር ለመምራት አስቸጋሪ የሆነ ነውና ህዝብ እንትን እየሰጠኝ አይደል፣ ኮንፊደንስ የለኝም፣ የህዝብ ኮንፊደንስ የለኝም። ስለዚህ ወደ ሌላ ሲስተም እንድንሸጋገር ስልጣኔን በፍቃድ ለቄ እንሻገር የሚልበት ሁኔታ ነው። እኔ የማያቸው ነገሮች ከዛ ተቃራኒ ናቸው። አሁን ያለው መንግስት ላይ ያለው አቲቱዱም እየሰራ ያለበት ቪገርም የሚያገኘው ሰፖርትም የሰፖርቶቹ ራሱ እኔ ሚዲያ ላይ እኮ መንግስት ሲደገፍ በዚህ ዘመን ያየሁት ሚዲያ እኮ ድሮ በተለይ መንግስት ካልሆነ በስተቀር ሌላው እንደዚህ ሶሻል ሚዲያ ፌስቡክ፣ ዋትስአፕ ምንድነው ቴሌግራም ከዛ በፊት ደግሞ የነበረ አለ ክለብ ሃውስ ነበሩ፣ ፓልቶክ ነበሩ። እነኚህ የተቃውሞ መሰረቶች ናቸው። ፓልቶክ ልትል ነው የተጠጋው አንተ የዛ አርበኛ እዛ ላይ የምናውቀው እኛ ተቃዋሚ ነው የሚነግስበት። መንግስት ደግፈ አንድ ቃል ከተናገር ወግሮ ነው የሚያባረሩ። አይ የለም አንሰማቸውም እንጂ የመንግስት ፓርቲ ደጋፊ አይሰማም፣ ድምፁ ዝም ነው በቃ። አሁን እኮ ዶሚኔት ነው የሚያደርገው። ሰፖርተሩ ራሱን አያውቅም። የጠቅላይ ሚኒስትሩን ፎቶ ለጥፎ የአመራሮች ፎቶ ለጥፎ ስንዴውን አስሮ የሚዞር ነው። ሚዲያው ላይ በጣም ቢዚ ነው አሉ። የሚዲያ ላይ የራሳቸው የቅስቀሳ የምናምን ተቋማዊ ሆኖ አሉ። ግን ብዙ የምናየው ውጭ ሀገር የሚኖር ከፓርቲ ጋር ግንኙነት የሌለው ከመንግስት ጋር ግንኙነት የሌለው የዚህም መንግስት ስራውንም ጸባዩንም አካሄዱንም የሚደግፍ ጉለቶቹንም ለመናገር የማይፈራ በጣም ብዙ ሰው አለ። በዚህ ኮንዲሽን ላይ አይ ደከመኝ ስልጣኔን ተቀበለኝ የሚልበት ምንም ምክንያት የለም። እየሰራን ነው። የ10 ዓመት ፕላን አውጥቶ እየተናገረ ነው። በቪገር ነው የሚሰራው፣ በስትሬንግት ነው የሚሰራው። ከምን ወደ ምንድን ነው የሚሸጋገሩት? ኢትስ አብሶሉትሊ ፖይንትለስ የሆነ ነገር። ስንፍናም አለበት በነገራችን ላይ በምርጫ ሂደት በትክክለኛው የፖለቲካል ይሄ ሰላማዊውን የዲሞክራሲ ምህዳር አስፍተው ውስጡ ገብተው ተጭነው የሚታሰሩም ቢጎዱም ምንም ቢሉ ገፍተው እሱን ምህዳር አስፍተው በዛ ላይ ተወዳድሮ ለማሸነፍ የሚጠይቀውን ትዕግስት፣ መስዋዕትነት ከመክፈል ይልቅ የራስን ሴፍቲ ጠብቆ ግርግሮችን ሌሎች እሳት አንድደውላቸው በዛ ግርግር ወደ ስልጣን ማማ ለመጠጋት የሚደረግ ጥረት ነው። አንዳንዱ ደግሞ ያው ዲሉዥን ነው፣ ሲምፕል ዲሉዥን። ልክ ይሄ ዩቲዩብ ላይ ተሰብስበን ብዙ ሰው ቢያይን መንግስት ይንቀጠቀጣል የሚለው አይነት ምንም በቃ አይ ቲንክ ብቅል የበላ ሰው አይነት እንጂ በጤናው ሰው እንደዛ አያስብም። ፖለቲካ አይደለም ይሄ። እንደዛ አይነት ነገሮች ውስጥ ያሉ አካላት የሚሉት ነው። ሽግግር አስፈላጊ የሚሆንበትም ተፈጻሚ የሚሆንበትም የራሱ መዋቅርም ማዕቀፍም አለ። ይሄኛው አይደለም ለማለት ነው። ቴንክ ዩ። አመሰግናለሁ አያና። ለመምህር ታዬ ልስጥና ከዛ ለአሹ ከቆየህ 1-2 ደቂቃ ስለሆነ የምንወስደው ረጅም ስላልሆነ አሁን አንድ ለአንተ የማቀርበው ጥያቄ አለ። ምናልባት በነ መምህር ታዬ ወይ በሌሎች ከተመለሰ ምንድን ነው እነዚህ ጠያቂዎቹ ምንን ዓላማ አድርገው ነው? በእርግጥ ይሄ ቻሌንጅ ምኑ የሚታለፍበትን ነገር ጀስት እንትን ለማለት ስለማይፈልጉ ነው የሚል ነገር አንስተሃል። እራሱ አሁን ያለው መንግስት እሺ በቃ እናንተ እንዳላችሁት ይሁን ግድ የለም የሽግግር መንግስት ሲቋቋም ለኢትዮጵያ ከጠቀመ ብሎ ወደ ሽግግር መንግስት ቢገባ ጥቅሙ ነው ወይስ ኔጋቲቭ ኮንስኮንሱ ነው የበለጠ አደጋው ነው ጥቅሙ ነው የሚያመዝነው የሚለውን እንድታነሳችን ፖይንት እንድታነሳ
ፈልጌ ነው። ምክንያቱም አንዳንዶቹ ሲያነሱ ውጪም ስንወያይ ከሰዎች ጋር የምሰማው የሽግግር መንግስት ሁሉንም የጠጅ ቤት ጠረጴዛ ላይ የሚያስቀምጥ ነው። እንደ ኢትዮጵያ ባለ እዛና እዚህ ታጣቂ ባለበት አገር ይሄ ሴንትራል ገቨርንመንቱ ክራክ ካረገ ወይም በሆነ አቅሙ ትንሽ እንትን ካለ ወርዶ ከነዚህ 30 ዓመት 40 ዓመት ሽግግር ከሚጠይቁት ከውጭም ከውስጥም ጋር እኩል ጠረጴዛ ላይ ከተቀመጠ አደጋ ነው የሚመጣው። ህወሓትም ከዚህ አደጋ የተረፈችው የ1984-85ቱን የሽግግር ዘመን ማለት ነው ኦር 1991-92 የተረፈችው የራሷ ሰራዊት ስለነበራት ነው። ያ ሰራዊት ታጥቆ እየተንቀሳቀሰ ስለሆነ እዛ ሆያ ሆዬ ውስጥ ተሳትፈው እዛም እዚህም ዘራፊሉ የነበሩትን ስለመታች ነው የሚሉ ሰዎች አሉና ይሄ መንግስት ይሄን ማድረግ በማይችልበት የራሱ ታጣቂ የለውም ያለው የሀገር ጠባቂ መከላከያ ኦር ሌላ ነው። መከላከያ ደግሞ ለከሌ ፓርቲ አይልም። ከዛ በኋላ የሴንትራል ገቨርንመንቱ ክራክ ካረገ አገር አደጋ ላይ አይወድቅም የሚለውን ነገር ታነሳልናለ። ለመምህር ታዬ ልስጥና እንቀጥላለን። መምህር ታዬ በጣም ነው የማመሰግነው እድሉ ስለተሰጠኝ። በመጀመሪያ ደረጃ የምክክር ኮሚሽን ማነው የሽግግር መንግስት የሚያስፈልገው መቼ ነው የሚለውን ነገር ማየት ያስፈልጋል። የምንመራው በመርህ ነው። አሁን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በ1987 ይጸደቃል። ይሄ መንግስት አንቀጽ 8 ላይ ያስቀምጠው የመጀመሪያው ከአምስቱ የዲሞክራሲ መርሆች የመጀመሪያው ህዝብ ሉዓላዊነት ወይም ፖፑላር ሶቨሬንቲ የምንለው ነው። ስለዚህ የህዝብ ሉዓላዊነት ደግሞ የሚገለጸው ህዝብ ወኪሎቹን መርጦ በሚልካቸው ህዝብ ተወካዮች ምክር ቤት ውስጥ በሚገቡ አባላቱ አማካኝነት ነው። ስለዚህ የመጀመሪያው ይህንን ምርጫ ለማካሄድ ህዝቡ በነቂስ ሊባል በሚችል ደረጃ ተንቀሳቅሶ ለምርጫ ዝግጅት አድርጎ ተፎካካሪ ፓርቲዎችም ቀርበው በየቦታው ላይ የምናያቸው ቅድም ወንድሞች ያነሷቸው ሀሳቦች አሉ። ስለዚህ ከዚህ አንጻር ስንመለከት ህገ መንግስቱ ባለበት ሁኔታ ስቴብል ነው። ስቴብል ያልሆነ ህገ መንግስት ይፈጠር ህገ መንግስቱ ተቀባይነት ሲያጣ ነው የሽግግር መንግስት የሚታሰበው። ሁለተኛው ህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ፣ ሶስተኛው አመፀኞች በጉልበት አሸንፈው መተው መንግስትን መገዳደር በሚችሉበት ሰዓት አሸናፊ ሲሆኑ አማራጭ ስለሚጠፋ ሰዎች በሽግግር ተመካክረው ይወጣሉ። ማለት በአመፅ መሳሪያ አንስተው የተነሱ ኃይሎች ሲመጡ። ሌላው መፈንቅለ መንግስት፣ ለምሳሌ ወታደራዊ መፈንቅለ መንግስቶች በሚካሄዱበት ጊዜ ወታደር ስልጣን ይዞ መቀጠል ስለማይችል የሽግግር መንግስት እስኪመጣ ይዝና የሽግግር መንግስት ሊካሄድ ይችላል። ከመፈንቅለ መንግስት ወይም ኩዴታ ጋር የተገናኘ ነገር ነው። ሌላው በጣም አምባገነን የሆኑ ስርዓቶች በሚወድቁበት ጊዜ ሊፈጠር የሚችል ነው። በደንብ ቅድም አያና በዝርዝር አንስቶታል። እንደው ሲቪር የሆነ ፖለቲካል ዴድሎክ በሚኖርበትና ኢሌክቶራል ክራይሲስ ሲኖር ከምርጫ በኋላ አብዛኛው ህዝብ እንደ ኬንያ እንደምናየው የተለያየ ቦታ ላይ ምርጫውን አልቀበልም ብሎ በሰፊ ቁጥር ተጭበርብሯል ብሎ በሚያስብበትና ሀገር ወደ አደጋ ፌልድ ስቴት ወደ መሆን በምትሸጋገርበት ጊዜ ነው። ወይም ፓርላማው በዚህ መንግስት ላይ ፈቃደኛ አይደለሁም፣ ይሄ መንግስት ኢትዮጵያን መምራት አይችልም ብሎ ኖ ኮንፊደንስ ሁኔታ ላይ ሲሆን ይሄ የሽግግር መንግስት ሊከናወን ይችላል። ቅድም እንደተገለጸውም በተለያየ አና በደንብ አንስቶታል። ፌልድ ስቴት አንድ ስቴት ልክ እንደ ሶማሊያ ፌልድ በሚሆንበት ጊዜ እንደሱ አይነት ነገር ሊኖር ይችላል። የመጨረሻው መንግስት በፈቃዱ ሲለቅ ነው። እዚህ ጋር ያለው ነባራዊ ሁኔታ ምንድን ነው ስንል ደጋግመን ስለተናገርን መንግስት በኢኮኖሚ ከአፍሪካ እየመራ ባለበት፣ ፖለቲካው ከሚፈለገው በላይ ስቴብል በሆነበት፣ አብዛኛው ህዝብ በተጨባጭ ሰልፍ እየወጣ ለመንግስት ያለውን ድጋፍ በሚያሳይበት ሁኔታ መጀመሪያ የሽግግር መንግስት አያስፈልግም። ነገር ግን የሽግግር መንግስት ብለው የሚያነሱት መቼ ነው ስንል አንዱ ምርጫ ሲደርስ ነው። ሁለተኛው ቅድም አንተነህ ካነሳው ጋር ምጋራው የሽግግር መንግስቱ ጥያቄ ሀገር ለማፍረስ የሚነሳ ነው። የሚነሳው ደግሞ ቅድም አንተነህ ምርጫ አልመርጥም ብሏል። የስ ምክንያቱም በኢትዮጵያ በ2003 ይመስለኛል በወጣው የዜግነት ህግ መሰረት ዱዋል ሲቲዝንሺፕ አይፈቀድም፣ ጣምራ ዜግነት አይፈቀድም። አብዛኞቹ የሽግግር መንግስት የሚጠይቁ ሰዎች ይዘር የሌላ ሀገር ዜግነት ያላቸው ትውልድ ኢትዮጵያውያን ናቸው። ፖለቲካዊ እነሱ ጉዳይ አይደለም። በምንም አይነት ሳይንስ ኢኮኖሚ ላይ መሳተፍ ይችላሉ። ማህበራዊ፣ ባህላዊ፣ ቱሪዝም ወዘተርፈ ላይ መሳተፍ ይችላሉ። ፖለቲካ ምርጫ ግን የዜጎች ነው። መምረጥም መመረጥም የሚችሉት ዜጎች ናቸው። ስለዚህ ጥያቄውን የሚያነሱ ሰዎች በሌላ ሀገር ህገ መንግስት መሀል ላይ የፈጸሙ ናቸው። ከዚህ አኳያ ይህንን እናያለን። ሌላው አንተ ካነሳው በጣም ምርጥ ነጥብ አንጻር አሁን እነዚህ ሰዎች ወደ ሽግግር መንግስት ይምጡ ቢባል
አንደኛ መከላከያ ሰራዊቱን የህዝብ ሰራዊት አይደለም ብለው በግለሰቦች ስም የሚጠሩ ናቸው። መከላከያ ሰራዊት በነሱ ስሌት ከሆነ ወደሚፈርስበት ሂደት ይሄዳል። ስለዚህ በሀገሪቱ ውስጥ ያሉ የሚንቀሳቀሱ ታጣቂዎች ከዛም ከዚህም ተሰባስበው የሚመጡበትና ስርዓት አልበኝነት ወይም አናርኪ የምንለው የስርዓተ መንግስት የሚፈጠርበት ሁኔታ ይፈጠራል። ይሄ ማለት በሚሊዮኖች ሰዎች እንዲያልቁ የሚያደርግ በተለይ እንደ ኢትዮጵያ ባለ በጣም አስቸጋሪ በሆነ የፖለቲካ ሁኔታ ውስጥ አልፎ መረጋጋት የጀመረ ሀገር ውስጥ በተለይ አማራ ክልል ላይ፣ ኦሮሚያ ክልል ላይ፣ ትግራይ ላይ ያለው ኃይል እነዚህ ኃይሎች እርስ በርስ ወደ መበላላት የሚሄዱበትና ከሌላ አቅጣጫ ደግሞ ኢትዮጵያ እንድትፈርስ የሚፈልጉ ኃይሎች በሚያገኙት ሁኔታ እንደ ጽምዶ ከሱዳን ጀምሮ ሊገቡ የሚችሉበት ነው። ከዚህ አንጻር ባጭሩ ሲታይ ለመጠቅለል ማርዘም አልፈልግም። አንደኛ የሽግግር መንግስት የሚያስፈልግበት ነባራዊ ሁኔታ ዜሮ ነው። የተወሰነ ክፍተት እንኳን ቢኖር እዚህ ጋር እነዚህ የሽግግር መንግስት ቢያደርጉ እንላለን። ሁለተኛ የሽግግር መንግስት ብሎ ይሄ መንግስት አልፈልግም ብሎ ቢለቅ አንዱ የሽግግር መንግስት የሚያስፈልገው ያለው መንግስት ሲለቅ ነው። አልፈልግም ብሎ ቢለቅ የሚፈጠረው ሴናሪዮ ቶታሊ ብለድ ሼድ ነው የሚሆን እዚህ ሀገር ላይ ከፍተኛ የሆነ መጨፋጨፍና ከዛ በኋላ ወደ አጠቃላይ ፈረሳ ነው የሚሄደው፣ ወደ መፍረስ ነው የሚሄደው። ሌላው ግን አንድ ምናልባት ልጠይቁን ትችላላችሁ። ቅድም ተነስቶ ሰዓቴን እስከማገኝ ድረስ እየጠበኩት የነበረው የግብፅ ባንዲራን አስመልክቶ ወደኋላ ሄዶ የግብፅ ባንዲራን ታሪክ ማየት ነው። የግብፅ ባንዲራ አሁን ያለው የመጣው ከአረቡ አብዮት በኋላ በ1958 ነው። ከዛ በፊት የነበራቸው ባንዲራ ሌላ አይነት ባንዲራ ነው። አንደኛ። ሁለተኛ የናዚ አርማና ላሊበላ አብያተ ክርስቲያናት ላይ ያለው የመስቀል አርማ ተመሳሳይ ነው። የናዚ አርማ ከመስቀሉ አርማ ጋር ከላሊበላ መስቀል አርማ ጋር ተመሳሳይ ምንም አይነት ልዩነት የሌለው መሆኑ ስዋስቲካ እንደማያደርጉሉ የኦሮሞን አጠቃላይ የአባገዳውን ባንዲራ ካያችሁት አንደኛ በቦረና በጣም ረጅም ጊዜ አውቀዋለሁ። በቦረና ሰፊ ሰዓት የቆዩ ቀለማት ናቸው። እነዚህ ቀለማት ቀዩ ያ ሁልጊዜ መስዋዕትነት ነው የሚያመለክተው። ነጩ ከተስፋ ጋር ከመረጋጋት ጋር ከተለያየ ነገር ጋር የሚገናኝ ነው። ጥቁሩ ደግሞ የህይወትን መጀመሪያ በተለይ ዋቃ ጉራቻ ብለህ ልጠራውም ትችላለህ። በተለያየ ሃይማኖታዊም ባህላዊም እሴቶቹን የያዘ ነውና አያና ቅድም ለማረም የሞከረው ነገር ትክክል ነው። ከግብፅ የተወሰደ አይደለም። ዲሞክራሲው እና አሜሪካ ሳይመሰረቱ የነበረ ዲሞክራሲ ነው። የኦሮሞ ገዳ ስርዓት መጽሐፌ ላይ የማስቀምጨዋለሁ ስለ እነዚህም አይነት ኢሹዎች ላይ። ኤኒዌይስ ወደ ዋናው ማጠቃለያ ስመጣ የሽግግር መንግስት የሚያስፈልግበት ሁኔታ የለም። የሽግግር መንግስት ጠያቂዎቹ ኢትዮጵያውያን አይደሉም። አንዳርጋቸው ጽጌ ከ50 ዓመት ያላነሰ ጊዜ ውጭ ዜጋ ነው። ጀዋር የአሜሪካ ዜግነት ያለው በኋላ ላይ ግን ቢመልስም ኦልሬዲ ተመልሶ ደግሞ ሪኢንቴግሬት ለማድረግ የራሱ የሆነ ነገር ያስፈልገዋል። ኤኒዌይስ ሁሉም ወይ በግሪን ካርድ ሂደት ላይ ያሉ ናቸው ወይ በዜግነት ላይ ያሉ ናቸው። ከማህበረሰቡ ሳይኮሎጂካሊ ሶሻሊ በተለያየ መንገድ አሊኔት የሆኑ የተገለሉ መሆናቸውን ከግምት ውስጥ ማስገባት ያስፈልጋል። አላማቸውን ካወቅን አንደክምም። አንደኛው እኔ በጣም ማዝ ነው ኢትዮጵያ ውስጥ እኮ ሲምፕል ማን ነው ሳይለንት ማጆሪቲ የሚባላል 80% ገበሬ ነው። ሰላሙን በጣም የሚፈልግ ነው። የሚሰራለትን መንግስት የሚያውቅ ነው። ከ80%ቱ ገበሬ የሽግግር መንግስት ብለህ ብትጠይቀው በእርግጠኝነት 1% በጣም እርግጠኛ መሆን ይችላለሁ የሚፈልገው ነገር አይደለም። ወደ ከተማው ህዝብ ስትመጣ ችግሮቹን ያነሳል። የኑሮ ውድነቱ እንዲቃለለት ይፈልጋል። የመኖሪያ ቤት እንዲሰራለት ይፈልጋል። የተሻሻሉ መሰረተ ልማቶች እንዲመጡለት ይፈልጋል። በተለይ ከኑሮ ውድነት ጋር የሚያነሳቸውን ጥያቄዎች መንግስት እያመጣ ያለውን ለውጥና ተስፋውን ከግምት ውስጥ ያስገባል። ከዛ ውጭ አመራሩ እንዳይበላሽበት ይፈልጋል። አለቀ። ኮራፕሽን፣ በዘመድ መስራት፣ በኔትወርክ መስራት እነዚህን ሊጠላቸው ይችላል። እነዚህ ደግሞ ያለማቋረጥ እየተስተካከሉ ነው ያሉት። በእኔ በኩል ጨርሻለሁ። ሁላችሁንም ፈጣሪ ያክብርልኝ። ቢጂ እና ጠቅላላ ተሳታፊዎች ባሬንቱ ማለት ነው እና ጠቅላላ ተሳታፊዎች ከልብ አመሰግናለሁ። ኩኩንም ማህደርንም ቅድም የወጡትን በላይም ወጥቷል መሰለኝ። በዚህ ጨርሻለሁ። በጣም አመሰግናለሁ። ቴንኪዩ መምህር። አንዳንድ ጥያቄዎች ከተነሱና አያናም አንዳንድ ሀሳቦችን ከሰጠ አያናን ወደ መጨረሻው ላድርገውና ቅድሚያ ለአሹ ልስጥ፣ ከዛ አያና ጋር እንሄዳለን። አሹ ምን ትላለህ የዚህ የሽግግር መንግስቱን ጉዳይ? ቴንኪዩ አመሰግናለሁ። እኔ የሽግግር መንግስቱ እኮ አሁን ወንድሞቼ እንደተናገሩት ከኔ በፊት አስገዳጅ ሁኔታ አለ ወይ ነው። የኢትዮጵያ መንግስት አሁን ባለበት ሁኔታ ወደ ሽግግር መንግስት ሊገፋው የሚችል ምንድን ነው የተፈጠረው? ጥቂት በእድሜ ዘመናቸው ወደ ስልጣን ወንበር ላይ መቀመጥ ያልቻሉ ሰዎች
ፍላጎትን ለማሳካት የሚጠየቅ ጥያቄ እንጂ የኢትዮጵያ ህዝብ ጥያቄ አይደለም። እነሱ ህዝብ እንደጠየቀ አድርገው ነው የሚያቀርቡት። አሁን ለምሳሌ ትልቁ ከአማራ ኤሊት ውስጥ ልደቱ ነው። ልደቱ ስልጣንን ይጠጋታል፣ ግን ሲጠጋት ደግሞ ትሸሸዋለች። ዘመኑን ሙሉ እሷን ሲናፍቅ የኖረ ሰው ነው። ኢቭን ከፓርቲ ወንበር እንኳን ብርቱካንን ተቃውሞ አመጽ ያስነሳ ድርጅቱን የከፋፈለ ነው። እኔ ታግዬ እንዴት እሷ ስልጣን ትይዛለች የሚል በኦሮሞ ኤሊቶችን በኩል ይሄው ነው የኮምፕሌክስ የቅናት። እንግዲህ መመረጥ ከእግዚአብሔር ነው። አንድ ሰው ታርጌት አድርጎ ሐሳቡንም ሰብስቦ ልክ እንደ አንድ ኦሎምፒክ ሯጭ ጎልድ ሜዳሊያን አስቦ እንደሚሮጥ ጠቅላይ ሚኒስትሩን ሳያው እንደዛ ሆኖ የመጣ ነው። በደንብ ተዘጋጅቶ ነው የመጣበት። ከልጅነቱ ጀምሮ አንድም ነገር ሊያወሩበት ያልቻሉ ከዚህ በፊት ይሄን አደረገ፣ ይሄን በደለ፣ ይሄን አደረገ ሊታማ የሚችልበት ነገር የለም። አስቦ ወደ ስልጣን እንደመጣ ያስታውቃል። እና አንደኛ የሽግግር መንግስቱን የማይቀበልበት የመንግስት ማን ነው ስልጣኑን አሳልፎ የሚሰጠው? ስልጣኑን ቢወድስ ምንድነው ነውሩ? በህዝብ ተመርጦ ታግሎ ያገኘውን ስልጣን ብዙዎች ህይወታቸው ተገብሮ ለውጥ መጥቶ ምርጫ ተካሄዶ ተመረጠና መንግስት በሽግግር መንግስት እንዴት ነው ወንበሩን የሚለቀው? ይሄ እኮ ነውር አይደለም። እወዳለሁ ስልጣኔን፣ በቃ ህዝብ ሰጥቶኛል፣ ህዝብ ያወርደኝ ነው። እንደ ነውር ሊታይ ይፈልጋል። ኖ አይደለም፣ ይሄ ነውር አይደለም። ስልጣንን መውደድ ነውር አይደለም። ስልጣንን ይዘ አቢዩዝ አለማድረግ እንጂ ስልጣንን ማንም ይወዳታል፣ ቢያገኛት ይመኛል። ተክቶ የሰራ ደግሞ ይሄው እንደዚህ ቁጭ ብሎ ሀገርንም ህዝብንም ይለውጥበታል። እና እነሱ ይሄን እንደ ማሸማቀቂያ ሊጠቀሙበት ስልጣኑን ይወዳል፣ ስልጣኑን ላለማስነጠቅ ነው። አዎ ላለማስነጠቅ ነው። ስልጣኑንም ይወዳል። ስልጣኑን ግን ምን እያደረገበት ነው ብለ ተች እንጂ መውደዱ አንተም ስለምትወድ ነው ወደ ስልጣን መጥቼ ልወዳደርና ምትለው። እና ሰነፎች ናቸው በአጠቃላይ እነዚህ ሰዎች። መልሱንም ፈተናውንም ስጡን የሚሉ ናቸው። ምክንያቱም ፓርቲ አቋቁመው ገበሬው ቤት ወርደው ራሳቸው አምነው ካድሬያቸውን አሳምነው ካድሬው አምኖ ተጠምቆ ሌላውን አሳምኖ አጥምቆ ሲያስቡት ብለው ደከመኝ የሚሉ ናቸው። ገብተዋል። በቃ ይሄ እንደ መከራ ስለታያቸው ሾርት ከቱ ምንድነው ነው። እቺ ሶሻል ሚዲያ ያለች ማጭበርበሪያ ትጠራለ መንጋህን ወይ በቋንቋ ወይ እኛ መሀል የተማረ አፋን እንግሊፋ የሚናገር የኛ ሰው አሁን የጀዋር ግሪሳዎች ለምሳሌ እንደዛ ናቸው። በረታ ኬኛ ቤካ ኬኛ ምናምን የሚሉት ማለት ነው። ምን ይናገራል የሚሉት ኮንተንቱን አያዩ፣ ውስጡ ያለውን ቃል አያዩ። በእንደዚህ አይነት የተጠመዱ ሰዎችን ግራ አድርገው አስነስተው ስልጣን ለመያዝ ነው የሚፈልጉት። ኖ አይሆንም። ሲያስቡት ብልጽግና በጣም ተደራጅቶባቸዋል፣ በጣም አምልጧቸዋል። ኖርማሊ በትክክለኛው ፓዝ ብንሄድ ያንን መንገድ ተከትለን ብንሄድ ወደ ስልጣን ለመምጣት አንችልም። እድሜያችን ያልቃል፣ በአቋራጭ አምጡን ነው። እንደሱም ቢሆን እኮ ጠቅላይ ሚኒስትሩ አልከለከላቸው። ዘለው የወጡት እነሱ ናቸው። ብልጥ የሆኑት እነ ብርሃኑ ነጋ ወጡ አዩት፣ ወጡ አዩ ሄፕ እያሉ ገጭ ጓ እያደረጉ እየወጡ አዩት። አይጠቅምም፣ በምንስማማበት ተስማምተን እንስራ፣ ህዝባችን እናንቃ፣ እናደራጅ፣ 1 2 5 ዓመት እንታገስ ብለው እየታገሉ ነው። ቀስ ብለው ወደ ስልጣን ሊመጡ ይችላሉ። አንዳንዶቹ ሰኞ ተወለድኩ ማክሰኞ ተረገዝኩ ማክሰኞ ተወለድኩ ሮብና ወዲያው በቃ የሆነ ቁጭ ብለው የቲክቶክ ዘመን ነው ቲክቶክ ብለው ስልጣን ላይ መውጣት የሚፈልጉ አሉና ይሄ አይሆንም። አሁንም መንገድ አለ። ጨካኝ መንግስት አይደለም፣ መለስ ዜናዊ አይደለም፣ ወይ መንግስቱ ኃይለማርያም ወይ ኃይለ ሥላሴ አይደለም ስልጣን ላይ ያለው አብይ አህመድ ነው። ገዳዮቹን ይቅር ያለ ነው። አሁንም የድርድር በሩ ክፍት ነው። እመኑ፣ መንግስትነቱን እመኑ። ለኢትዮጵያ ኮንስቲቱሽን ለኢትዮጵያ ህግና መንግስት ተገዙ። ከህግ በታች ሁኑ። ወደ ሀገራችሁ ግቡ፣ ተነጋገሩ፣ ፖለቲካ ስሩ፣ በትክክለኛ በሲቪል መንገድ ታገሉ። ሐሳባችሁን ሽጡ። እሱ ከመረጣችሁ መንግስቱን አቅም ሳይኖራችሁ ምን ሳይኖራችሁ የሽግግር መንግስት የምትሉን ነገር ግን አይነፋም። አመሰግናለሁ። ቴንኪው አሹ፣ በጣም አመሰግናለሁ። ወዳጆች ሁላችሁም ሼር አድርጉ። ወደ 180 190 ሰዎች አላችሁ። ከታችም እንዲሁ ስቲል 900 እስከ 1000 ሰዎች ቪወርስ ላይ አያለውኝ።
ሪሊ ቴንክ ዩ እስካሁን ረጅም ሰዓት ቁጭ ብላችሁ ስላያችሁን እያወራን ያለ ነው። ቀጣዩ የምርጫ ቀን ቀርቧል። ማንን ትመርጣላችሁ ለምን የሚል ነገር ነው። ከሱ ጋር ተያይዞ ደግሞ ምርጫው ተቃርቦ ወይም በየምርጫው ጊዜ የሽግግር መንግስት የሚሉ አሉ። ይሄ የሽግግር መንግስት ምናልባት ለህዝብ ጠቃሚ ሆኖ ሳለ መንግስት አልሰማ ብሎ ነው ወይስ እነዚህ ሰዎች ለተለየ ዓላማ ነው ይሄን የሽግግር መንግስት የሚጠይቁት? ጠያቂዎቹ ማለት ነው። እዚህ ላይ እየተወያየን ነው። አያና ቢጂ ቅድም ያልኳትን እሱንም አያይዞ ይሄ አደጋ የሚለው ምን አደጋ ኮዝ ያደርጋል ምን አይነት ነገር የሚለው ኦፍኮርስ ንፋስ ሲመጣ ቤት ውስጥ መኖር ወይስ ድንኳን ውስጥ መኖር ነው እንደማለት ነው። አይ ቲንክ ታየም በደንብ አድርጎ አስቀምጦታል። የኮንስቲቱሽናል ሆልድ ባላላበት የሚያፈርስ ነገር በሌለበት በህገ መንግስት የተቀመጠው አካል ቮት ኦፍ ኖ ኮንፊደንስ አድርጎ በዚህ መንግስት ላይ ኮንፊደንስ የለኝም ባላለበት ህዝብን የሚወክለው እሱ ስለሆነ ማለት ነው። 100,000 ሰው መጥቶ ቢያየኝ እኔ ቲክታክ ላይ ወይ ዩቲዩብ ላይ ህዝብ ወክላለሁ ማለት አይደለም። ግማሹ ኮመንት ላይ ሊሰድበኝ ነው የሚመጣው፣ ግማሹ ምን ጉድ ከውስጤ እንደሚወጣ ላይ ነው የሚመጣው። ሰው ሰበሰብኩ ማለት ወይም ደግሞ አጨበጨበልኝ ማለት ህጋዊ ድጋፍ አለኝ ማለት አይደለም። ጀስት አንድ ሰው ነው የምሆነው። ሰው ያየው ሰው ነው የምሆነው። ሰው ልብሱን አውልቆ የጮኸም ሰው ለማየት ይሰበሰባል። በህጋዊ ማዕቀፉ አይ ቲንክ ባዚ ወይ ታየ ሰርጂካሊ ነው ያስቀመጠው። ወንድም ታየ በደንብ በትነህ እንደ ትክክለኛ የመምህር እንትን ነው አቀራረብ ነውና ይሄ ያለው ነገር ነው። ሰው ምኞት ይቻላል። በነገራችን ላይ ነፃነት አላቸው። ይሄንን ማለት ይቻላል። ማለት ግን ይሆናል ማለት አይደለም። የሚያስፈልጉ ነገሮች አሉ፣ ቅድመ ሁኔታዎች አሉ። ይሄንን የሚያመጡ ነባራዊ ሁኔታዎች አሁን የሉም። ሶ ነባራዊ ሁኔታ የሌለው ነገር ላይ ቆሞ ይሄን ነገር 80 ጊዜ ቢጠሩት ከሰማይ ይወርዳል ማለት አይደለም። ቢሆን አደጋ አለው ወይ? አዎ ኦልሬዲ እንዲሆን እኮ የሚያስችለው ነባራዊ ሁኔታ ራሱ ከአደጋ ነው የሚወለድ። ቮት ኦፍ ኖ ኮንፊደንስም አደጋ ነው። ቢኮዝ ችግሮች ተባብሰው የህገ መንግስታዊ ስልጣን ያለው ትልቁ የህገ መንግስታዊ ስልጣን ያለው አካል ኮንፊደንስ የለኝም ብሎ መረጠ ማለት እኮ ነገሮች ኤክሳሰርቤት አድርገው የማይሆን ደረጃ ላይ ደርሰዋል ማለት ነው። ወይም ደግሞ ታጣቂ ወይም ጉልበተኛ ነኝ የሚል አካል መጥቶ መንግስትን ስልጣን ከተገዳደረም አደገኛ ሁኔታ ላይ ደርሰናል ማለት ነው። ብዙ ሰው ሞቶብናል፣ ብዙ አደጋ ደርሶብናል ማለት ነው። ስለዚህ ራሱ ሽግግር መንግስት ሳይሆን አደጋ ነው ራሱ ሽግግር መንግስት የሚወልደው። እዛ አደጋ ጋር አልደረስንም ነው። እዛ አደጋ ጋር ባልደረስንበት ሁኔታ ያው ሰው ቤቱ ተቃጥሎበት ድንኳን የወጣ ሰው ማለት ነው ቤት እስኪሰራለት። ሽግግር መንግስት ማለት ድንኳን ውስጥ መኖር ማለት ነው። ቤትህ ተቃጥሏልና ወይም ቤትህ ሊኖርበት የማይችል ነውና ድንኳን ውስጥ ኑር ቤት እስኪሰራልህ እስክትሻገር ወደሚቀጥለው ቤትህ ነው። አሁን ቤቱ አለ። ቤቱ ላይ እሳት እየጫሩ የሚወረውሩ ሰዎች ምናልባት ከነደደ ብለው በዚህ በኩል ደግሞ ድንኳን ይጣልልን ነው የሚሉት፣ ዳስ ጣሉልን ነው የሚሉት። ከአንደኛው ቤት ወደ ሌላኛው ቤት የመሻገሪያ እስከዛው በዳስ ተቀመጥ ነው። ዳስ ንፋስ አይችልም። ዳስ በቀላሉ ቤት ግድግዳ ያለው ግንብን ከማቃጠል ዳስ ማቃጠል ቀላል ነው። ነዳጅም አይፈልግም። እንስሳም እንደፈለገ ዘልቆ ይገባባል። ምቾትም የለውም፣ ብርድም አለው። ወደ ዳስ እንሂድ፣ ይሄኛው ቤት ፈርሷል የሚሉ ሰዎች ይሄኛውን ቤት እናፍረስ የሚሉ ሰዎች ናቸው። ህገ መንግስታዊ መዋቅሩ ይሄን ቤት ሀገር የሚባለውን የሀገር ህግ የሀገር መንግስት ፈርሷልና ዳስ ጥለን ወደሚቀጥለው ቤት እስኪሰራ ድረስ እዛ እንግባ የሚባለው መጀመሪያውኑ ከአደጋ የሚወለድ ነው። ሰው ዳሱ የሚኖረው ቤት ተቃጥሎበት ነው። ቤቱ የማይኖርበት ሆኖበት ነው። አሁን ያለው ሁኔታ ችግሮች አሉ። ቤት ውስጥ የሚያፈስ ነገር ካለ፣ የተጎዳ ነገር ካለ፣ መብራት የጠፋበት ካለ ችግሮች ናቸው። እንዴት እንጠግን፣ እንዴት እናስተካክል፣ ይሄን ቤት ማኔጅ ማድረግ ላይ ይሄኛው አካል ሄዶ ሌላ ይምጣም እንምረጥ ያለ ነገር ነው። ግን ፈርሷል፣ ተቃጥሏል፣ ሌላ ቤት እስኪሰራ ዳስ ውስጥ እንግባ የሚለው ነገር ግን ራሱ አደጋው ሲፈጠር ያስገድዳል። ቤቱ የማይኖርበት ሲሆን ራሱ ያስገድዳል። ወይም ቤቱን ማኔጅ የሚያደርገው አካል ኃላፊነት ያለው አካል ራሱ ተነስቶ ይሄ ቤት እዚህ ውስጥ ላኖራቸው አልችልም፣ አዲስ ቤት እስክንሰራ ድረስ ወደ ዳስ እንሄድ ካለ ያኔ ትሄዳለህ።
ዳስ ውስጥ መኖር አደጋ ነው። በቀላሉ አውሬ ይገባብሃል፣ በቀላሉ ትዘረፍ ትችላለህ፣ በቀላሉ ይቃጠል ይችላል። ምቾት የለውም። አደጋዎቹ እንዳለ ግንብ ውስጥ ከሚያገኙ ይልቅ ዳስ ውስጥ ያገኙሃል። አሁን ባለንበት ሁኔታ ግን ግንቡ እንደተያያዘ ነው። ህገ መንግስቱ ስቲል ይሰራል። ሃውስ ኦፍ ፌዴሬሽን ስቲል ኦፕሬት ያደርጋል። ፓርላማው ስቲል ኦፕሬት ያደርጋል። እንደውም መልስ ራሱ የማይሰጥ መንግስት ነው እያየን ያለ ነው። እንደዚህ አይነት ግርግሮች አርፈን ስራችንን እንሰራለን። ከወሬ የሚዘል ነገር የለም። የራሳቸውን አካባቢ የሚጠብጡትን ደግሞ እናስተካክላለን፣ እንቀጥላለን እየተባለ ያለው እነኚህ ሰዎች ወደ ዳስ እንሂድ እያሉ የሚጮሁበት ምክንያት ቤቱንም ለማቃጠል በዚህ በኩል እየሞከሩ ነው። ለማፍረስም በቻሉት መጠን አንዳንድ ድንጋይ ከስር ለመፈንቀል ይሞክራሉ። አትበሉ ማለት አንችልም። ቤቱን ማፍረስ ተው ማለት እንችላለን። ለማቃጠል የምትሞክሩትን ረፉ፣ እሳት ከለኮሳችሁ ራሳችሁ ትቃጠሉበታላችሁ ማለት ትክክል ነው። እሱን እንደ ህዝብም ቤት ውስጥ እንደሚኖር ማህበረሰብ እንደ አስተዳዳሪ እንደ ማኔጀር ቤቱን ማኔጅ እንደሚያደርግ እንደ መንግስትም እረፉ ማለት ትክክለኛ አካሄድ ነው። ማሳረፍም ትክክል ነው። የዳሱ ጉዳይ ላይ ግን ምንም ማለት አይቻልም። ነባራዊ ስላልሆነ ማለት ይቻላል፣ በአፍ ማለት ይቻላል። ነባራዊ ሁኔታው ግን አሁን ያለው ቤት ቆሞ ነው ያለው። ቅድም ወንድም ታዬ በደንብ በትኖ አሳይቶታል። የሚቆምባቸው እግሮች አሉት። ከፈርሶ ከሆነ የማይኖርበት ከሆነና ወደ ዳስ የሚካሄድ ከሆነ ደግሞ አመላካች የሆኑና ይሄንን የሚያሳዩ ትክክለኛ የተቀመጡ ነገሮች አሉ። ዩቲዩበር አይደለም ወይም የፌስቡክ አርበኛ ወይም ደግሞ ቲክታከር ወይም ደግሞ አንድ ምርጫ ፓርቲ ውስጥ በሁለት እግር አለኝና ሁለት ዛፍ ልውጣ የሚል በዚህ በኩል ለማኔጀርነት አፕሊኬሽን አስገብቶ ህዝብን እየጠየቀ ያለ እኔን መንግስት አድርጉኝ እያለ በዚህ በኩል ደግሞ ዞሮ መንግስት መሆን እንደማይችል ስለሚያውቅ ቤቱን አቃጥለን ወደ ዳስ እንሂድ የሚለውን ሐሳብ የሚያራምድ አለ። አቅሙ ግን የለውም ቤቱን ማቃጠል። ስለዚህ የጸና ቤት ነው ያለን፣ ጠንካራ ቤት ነው ያለን። ጉለቶች አሉ፣ አንዳንድ ቦታዎች ላይ ችግሮች አሉ፣ ክፍተቶች አሉ። እነሱ እንዴት እንዝጋ? አንዳንዱ ደግሞ አይ ይሄ ማኔጀር አልሆነኝም የሚል ሙሉ ዲሞክራሲያዊ መብቱ ነው። በካርዱ መርጦ ቀስቅሶ ሌላ ማኔጀር የማምጣት እንደ መንግስት ግን ስትራክቸሩ ስቲል ስታንዲንግ እና ሐሳብ ነው። ብዙ ምናባዊ ነው። ያንን ምናባዊ ሰልፍ ፉልፊሊንግ ፕሮፌሲ ይሉታል ፈረንጆቹ። ራሱን ወደ እውነታው ዓለም የሚያመጣ ትንቢት ማለት ነው። ትንቢቱን የሚናገረው ሰውዬ ምንድነው? ጦጣ እሳት ይነዳል ብለን ነበር አለች አሉ። ጦጣዎች ክብሪት ይለኩሳሉ ድሮና ሰው ወደ ገበያ ሲሄድ እሳት ይነዳል ትላለችና ጦጣ አይደለችም እብድ ናት። እብዷ እሳት ይነዳል ትላለች። ለካ ክብሪት ደብቃ ነው ሰው ወደ ገበያ ሲሄድ። ጎጆ ቤቶችና ልክ ሰው ወደ ገበያ ሲሄድ ዞራ ክብሪት ለኩሳ ብለን ነበር እሳት ይነዳል አለችና ይሄ ሰልፍ ፉልፊሊንግ ፕሮፌሲ ይባላል። በዚህ በኩል እንዲሆን የምትፈልገውን ነገር እያደረግ እሱን ደግሞ መተንበይ ማለት ነው እና እንዲፈርስ ቋሚ ቤት እንዳይኖረው ወደ ድንኳን እንድንገባ ወደ ሽግግር እንዲኬድ የሚያስችሉ ነገሮችን በዚህ በኩል የሚቆሰቁሱ ተሽከርክረው ከሌሎች ሀገራት ጋር የሚሰሩ እሳት የሚያነዱ ቤቱ ነዷል አይኖርበትም እና ወደ ሽግግር እንሂድ ብለው ደግሞ ቀድመው ትንቢታቸውን ይናገራሉ። ተግባራቸው እንዳይሳካ ትንቢታቸውም እውነት እንዳይሆን የማድረግ የኢትዮጵያ ሕዝብ የኢትዮጵያ መንግስት ኃላፊነት አለ። እሱን እየተወጣን ያለው ነገር ላይ ማስተካከል ደግሞ ይገባናል ብዬ ነው የማስበው። አይ ቲንክ ከዚህ በላይ ምሳሌውና እንትኑን ከበተንኩት ደግሞ ይከብዳል ማለት ነው። ቴንክ ዩ። እንደውም በጥሩ ሁኔታ ነው ለሁላችንም በሚገባ መልኩ ሰላማዊ፣ ጠንካራ የሁላችንም ቤት እያለ ሌላ ዳስ እንግዲህ የሚጣለው አንዳንዴ ያው ለለቅሶ ነው፣ ለግርግር ነው። ለዛ ለግርግር ወይም ለጊዜያዊ ነገር ደስታም ቢሆን የሆነውን የሚያስደስተውን ሰው ለሁለት ለሶስት ቀን ነው እና ዳስ የሚጣለው። ትልቁን ቤት አቃጥለን የኛውን ዳስ እንጣል ማለቱ አስፈላጊ ያለመሆኑን በደንብ አድርገ በምሳሌ አስረድተናል። ባየገለቶማ ቀረ የምትሉት ካለ አንዳንድ ደቂቃ ለሁለታችሁ ለመምህር ታዬና ለአሹ ሰጥቼ አያናንም ሁላችሁንም አሰናብታለሁኝ። ሪሊ በጣም አመሰግናለሁ። ሁላችሁም ግን ፎሎ አድርጉ፣ ሁሉንም ሰው እዚህ ላይ ያለውን እኔንም ጨምሮ ሼርም አድርጉ፣ እንትናችን ሰው ጋር እንዲደርስ ማለት ነው የምናወራው ነገር። እዚህ ላይ ያላችሁም ሰብስክራይብ አድርጉ። አንዳንድ ደቂቃ ሰጥቻለሁ መምህር ታዬም አሹ። እሺ እንግዲህ ወንድማችን አያና በጣም በተተነተነ ፖለቲካዊ ብስለት ባለው ፖለቲካዊ ትርጉም ሰጥቶ የመጨረሻ መደምደሚያ ስላደረገ በዚህ ላይ መጨመር የምችለው ነገር የለም።
በእኔ በኩል ለነበረን ውይይት አመሰግናለሁ። አያና ሲመቸው ወንድማችን እንደዚህ ብቅ እያለ በተለያዩ ፖለቲካዊ ኢሹዎች ላይ የራሱን አስተያየት ቢያካፍል ለብዙ ሰዎች ሊደርስ ይችላል። እኛም እግረ መንገዳችን እየተማርንበት እንመጣለን። ወንድማችን ባሬንቱ እንዲሁም እስካሁን ድረስ የቆያችሁ በሙሉ ከልብ እናመሰግናለን። መልካም አዳር እዚህ ላለን፣ ሌሎች ቦታዎች ላይ ደግሞ መልካም ምሽት እላለሁ። በጣም አመሰግናለሁ። አሹ እኔ የምናገረው መልእክት ነው። እኔ መራጭ ባልሆንም አንድ 4 ሰዎች እዚህ ዘመዶች እዚህ ውስጥ አሉ፣ ይመርጣሉ። ሁለታችሁ ብልጽግና ምረጡ፣ ሁለታችሁ ኢዜማን ምረጡ የመልእክት አስተላልፋል እና የሆነው ያለኝ መልእክት እንዲፎካከሩ፣ ጥጋበኞቹ ኳስ በመሬት እንዲያደርጉ ከኦፒዶ በዞረ ድምር የመጡ አሉና የምናቃቸው በጣም የጠገቡ ህዝብን የሚንቁ ባለስልጣን ብቻ ሆነው የሚኖሩ የሚመስላቸው ሁሉ የማይፎርሹ አሉ። ባለባበስም በፀጉር ቁርጥም በጺምም ሁሌ ጽድት እንዳሉ ህዝብን ማያገለግሉ በህዝብ የሚገለገሉ ስላሉ አደብ እንዲይዙና የህዝብ አገልጋይ መሆናቸውን እንዲያውቁ ህዝብ የሰጣቸውን ስልጣን መንጠቅ እንደሚችልም እንዲያውቁ ተፎካካሪ እንዳላቸው እንዲረዱ ተቀናቃኝንም ምረጡ ለማለት እወዳለሁ። ብልጽግና ግን በዚህ ሰዓት ሀገሪቷን ለመምራት የሚያስችል ብቃት አለው የሚል እምነት አለኝ። ቴንኪው፣ አመሰግናለሁ። ገለቶማ በጣም አመሰግናለሁኝ። በእውነቱ አያና፣ መምህር ታዬ፣ አሹ ሶስታችሁም በእውነት ለመናገር እኔ ዝም ብዬ ያው ጥሪም አላረኩም። አንዳንዴ ለአያና እንኳን ጥሪ ያደርጋለሁ። ዛሬ ለሁላችሁም ጥሪ አላረኩም። እኔ ዝም ብዬ እንደገባው ነው ራሳችሁ መታችሁ የገባችሁት። ይሄ ትልቅ እንትን ነው፣ ክብር ነው የተሰማኝ። በእውነት አያና ፈጣሪ ያክብር። መምህር ታዬም በእውነት ያው ድሮም ትልቅ ነህ፣ ትልቅነትህ እንዲሁ እድሜና ጤና ይስጥልኝ። አሹም ወዳጄ በጣም በጣም አመሰግናለሁኝ። ሪሊ ቴንኪው። ሌሎቻችሁም ኢትዮጵያኖች እስካሁን ድረስ 180 ምናምን ሰው ከታች ወደ 900 ምናምን ሰው እያየን ነው። 1000 ምናምን ሰው ቁጭ ብሎ ከቅድም ጀምሮ እያየን ነው። ዩቱብ ላይም እንደዚህ በርካታ ሰዎች እያዩን ነው። ሁሉንም ተከተሏቸው። ስለ ሰላም፣ ስለ ወዳጅነት፣ ወንድማማ ስለ ሀቅ ነው የምናወራው። ከዛ በተረፈ እከሌን ስደቡ፣ እከሌን ግደሉ፣ እከሌ ጥሩ ነው፣ እከሌ መጥፎ ነው ልንል አይደለም። ያው የተከበሩ ወዳጆቻችን ናቸው። ገለቶማ የቀንለይ መልካም አዳር። ቴንክ ዩ ሶ ማች። በያላችሁበት መልካም ውሎም፣ ለአያና ለአሹ መልካም ውሎ፣ ለእኔና ለመምህር ታዬ መልካም አዳር። ለሌሎቻችሁም ቴንክ ዩ። በያለንበት መልካም ጊዜ። ገለቶማ